ያስፈልገዋል። ከሰማይ በላይ ከሰማይ በታች በምድር ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ይገባል። ጸሎት ሲጸለይ የመጨረሻ ጸሎት የማን ስም መስላችኋል የሚጠራው? ኢየሱስ ክርስቶስ የሚል ስም ነው። ስመ ቅዱሳን ስመ እግዚአብሔር ክብር አለው። ቃለ እግዚአብሔር በሞት ላይ ስልጣን አለው። አጥብቃችሁ ያዙት። እንደው በሞት የእውነቴን ነው። ፍርሃት ሲላችሁ ስልክ ከመደወል አንዱን ቃል አውጥቶ መድገም ዝም ብሎ አርቆ ማለት ነው። እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ከፈልጋችሁ ደግሞ እዚህ ከጀልባው ላይ ሆኖ እነ ጴጥሮስን የገሰጸበት እናንተ እምነት የጎደላችሁ ስለምን ተፈራላችሁ? እንደው እሱ አብሮን አለ አትሉም ማለት እኮ ነው። እሱ እያለ አንፈራም አትሉም እያለ ነው። ክርስቶስን አብሮ እሱ አብሮን እያለ ምንም አንሆንም አትሉም እያለ ነው። እሺ እኛ ታዲያ አብሮን መኖሩን በምን እናውቃለን ስትሉ ደግሞ እናንተ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ሰይጣን ይጠራል። በምድር ላይ የሚጠላቸው 3 ስሞች አሉ። የሥላሴን ስም ይጠላል። የጌታችን ኢየሱስ ክርስቶስን የሥጋዌ ስሞችን ይጠላል። አማኑኤል፣ ኢየሱስ፣ ክርስቶስ የሚባሉ ስሞችን ፈጽሞ አይወድም። ማርያም የሚል ስም ፈጽሞ አይወድም። ቀጥሎ የሁሉንም ቅዱሳን አይወድም። አይገርማችሁም? ቀጥሎ የሁሉንም ክርስቲያን ስም አይወድም። አሁን በዚህ ዘመን ምን ይላል? ዝም ብሎ ያደረሰው ሁሉ እየመጣ ምን ይላል መሰላችሁ? ሰውን በዘንድሮ ሰይጣን ተቆጣጥሮታል። እሺ ሰይጣን ተቆጣጥሮታል። በቃ ምንም መነኩሴ ብትሉት ቄስ ብትሉት ጳጳስ ብትሉት ሰይጣን ተቆጣጥሮታል። ኋላሳ ምን ይደረግ? እናሳ አባ ገሌ ካላጠመቁት አይድንም። ምዕመናን በቃለ እግዚአብሔር ሰይጣንን የመቃወም ስልጣን አላቸው። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት የትምህርታችን ኃይለ ቃል የሚሆነው አርአየ ስልጣኖ ላዕለ ሞት በሚል ርዕስ ይሆናል። እስኪ በሉ ሁላችሁ አርአየ ስልጣኖ ላዕለ ሞት። ሁላችሁም በሉ በግዕዝ አርአየ ስልጣኖ ላዕለ ሞት፣ አርአየ ስልጣኖ ላዕለ ሞት ገባሬ ሕይወት ክርስቶስ። እሺ በሞት ላይ ስልጣኑን ገለጠ በሚል ርዕስ ነው የምንማማር። እስኪ በሉ በሞት ላይ በሉ ስልጣኑን ምን አለ? እሺ በዚህ ርዕስ ነው የምንማማረው። ርዕሱን የተናገረው ቅዱስ ያሬድ አባታችን፣ ኢትዮጵያዊ አባታችን ሊቁ ቅዱስ ያሬድ ነው። የቅዱስ ያሬድን በዓል አክብረን በእግዚአብሔር ቸርነት እዚህ ደርሰናል። በዓሉንም ያከበርነው በቸርነቱ ነው። ለበዓሉ ቀንም የደረስነው በቸርነቱ ነው። ከዚያ በኋላ ያለውንም ቀን የጨመረልን እግዚአብሔር በቸርነቱ ነው። ደግሞ እግዚአብሔር ወዶና ፈቅዶ እሁዱ ከቅዱስ ያሬድ በዓል ሲቀርብ ለዕለቱ ሊቃውንቱ የመደቡት የቅዱስ ያሬድ መዝሙር ደግሞ አርአየ ስልጣኖ ላዕለ ሞት የሚል ነውና እርሱን መነሻ አድርገን እንማማራለን። እንግዲህ የዐቢይ ጾም ሳምንታት ዕለት ርዕስ እንዳላቸው ሁሉ የባለ 50 ሳምንታት ሁሉ ርዕስ አላቸው። ባለ 50 ላይ የሚሰበኩት ስብከቶች ሁሉ ስለ ክርስቶስ ትንሣኤ ነው። ቤተ ክርስቲያን ይህንን የምታደርግበት ምክንያት ሌላ የሚሰበክ ነገር ስለሌለ ሳይሆን ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ያለው ጊዜ የመንግሥተ ሰማያት ኑሮ ምሳሌ ነው። 50ው ቀን የመንግሥተ ሰማያት ኑሮ ምሳሌ ነው። ሳናቋርጥ 50 ቀን ሙሉ የምንመገብበት ምክንያት የማንጾመውም በመንግሥተ ሰማያት ውስጥ የምንካፈለው ደስታ መፈራረቅ የሌለበት መሆኑን ለማጠየቅ ነው እንጂ 40 ቀን ለጾመ ሥጋ ካሳ ለመካስ አይደለም። ስለዚህ መንግሥተ ሰማያት ከገባን በኋላ የምናገኘው ደስታ አይፈራረቅም፣ አይቆራረጥም። ክብሩን ሐሳር፣ ኃይሉን ድካም፣ ጽጋቡን ረሃብ፣ ሕይወቱን ሞት፣ ማግኘቱን ማጣት፣
ጤንነቱን ደዌ፣ አንድነቱን መለያየት አይፈራረቀውም። ፍጹም ደስታ፣ ፍጹም ኃይል፣ ፍጹም ስጦታ ነው ለማለት 50 ቀን ያለ ማፈራረቅ እንመገባለን፣ እናርፋለን። በዓለ 50 መባሉም ስለዚህ ነው። ይሄ በዓለ 50 የመንግሥተ ሰማያት ምሳሌ ሲሆን መንግሥተ ሰማያት ውስጥ ደግሞ ገብተን አርፈን የምንኖረው በክርስቶስ ትንሣኤ እኛም ተነስተን ነው። ተንሥአ ወአንሥአ ኩሎ ሙታነ ይላል። እርሱ ተነሳ፣ ለጊዜው ሙታነ ሕሊና የነበሩትን በትንሣኤ ልቡና በአእምሮ መንፈሳዊ አነቃ ማለት ነው። ለፍጻሜው ግን በሱ ትንሣኤ በኩርነት በሱ ጥንተ ትንሣኤነት ተነስተን ዘላለም አርፈን የምንኖርበትን የመንግሥተ ሰማያት ሕይወት ያገኘ ነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ስለሆነ በኋላም የሕይወት እንጂ የሞት ወሬ በሌለበት ሀገር የምንኖረው እርሱ ሞትን ስለሻረልን ስለሆነ 50 ቀን የበዓለ 50 ትምህርት እንማራለን ማለት ነው። ለዚህ ነው ቅዱስ ያሬድ ሳምንቱን እያፈራረቀ ፋሲካ፣ አርአየ ስልጣኖ እያለ የሚሄደው ማለት ነው። አሁን ዛሬ ደግሞ አርአየ ስልጣኖ ላይ ለሞት የሕይወት ጀማሪዋ፣ የሕይወት አስገኛዋ፣ የሕይወት መሰረቷ፣ የሕይወት ባለቤት የሚሆን የዓለም ሁሉ ድህነት በሱ የተደረገ ዓለምን ሁሉ በባህሪው ያዳነ መድኃኒታችን ኢየሱስ ክርስቶስ ስልጣኑን በሞት ላይ ገለጠ ብሎ ቅዱስ ያሬድ ተናግሯል። ይህን መሰረት አድርገን ነው የምንማማረው። አርአየ ስልጣኖ ላይ ለሞት ጌታ በሞት ላይ ስልጣኑን ገልጧል። በሞትና በሕይወት ላይ ስልጣን ያለው እግዚአብሔር ብቻ ነው። ፍጡር በሞትና በሕይወት ላይ ስልጣን የለውም። የሚገድል እግዚአብሔር ነው፣ የሚያድንም እግዚአብሔር ነው። አነ እቀትል ወአሐዩ እቀስፍ ይወስሃል አልቦ ዘያመስጥ እምኔ ብሎ እንደተናገረ እርሱ ይገርፋል፣ እርሱ ይቅር ይላል፣ እርሱ ይገላል፣ እርሱ ያድናል። ፍርድ በእጁ የተያዘ ነው። መጽኤ ውስተ እዴሁ ተብሎ እንደተነገረለት መንሹ አዝመራውን የሚያበጥርበት፣ ስንዴውን ከእንክርዳድ ምርቱን ከገለባ የሚለይበት፣ ስንዴውን ለመሥዋዕት የሚያቀርብበት፣ ቅጠሉን እንክርዳዱን ገለባውን ለእሳት የሚጥልበት የባሕሪ ስልጣኑ በእጁ የተያዘ ነው ተብሎ የተነገረለት የባሕሪ አምላክነት ያለው እግዚአብሔር ብቻ ነው። እግዚአብሔር ካልሆነ በቀር በሞት ላይ ስልጣን ያለው ሌላ ማንም ስለሌለ ዓለምን ነቢያት በሙሉ ባቀረቡት መሥዋዕት፣ በጸለዩት ጸሎት፣ በተነበዩት ትንቢት በራሱ የሞትን ማሰሪያ መፍታት፣ የታሰርንበትን ሰንሰለት መቁረጥ፣ የሔዋን የመርገም ማሰሪያ መቁረጥ የተቻለው ማንም አልነበረም። ስለዚህም ሊያድነን የሚቻለው እግዚአብሔር ብቻ ነው። ነቢዩም እንደተናገረ አንሳይኩ አዕይንቴ እምንገለ አድባር እማይቴ ይምጻእ ረድኤቴ፣ አይነ ልቡናዬን ወደ ነቢያት ተራራ ከምድር ከፍ እንደሚል በትንቢት ከፍ ወዳሉት በቅድስና ልዑላን ወደ ሆኑት ወደ ነቢያት ያድኑኛል ብዬ አይነ ልቡናዬን ወደ ነቢያት አነሳሁ። ሊቃነ መላእክት ወደ ሆኑ ወደ መላእክት አነሳሁ። አድባር የተባሉ እነዚህ ናቸው። እማይቴ ይምጻእ ረድኤቴ፣ ረድኤተ ሥጋው ረድኤተ ነፍሱ ከወዴት ይምጣልኝ? በመላክ የዘላለም ሕይወት በመላክ በነቢይ በምልጃ የሚናኝ አይደለም።
በባሕርይ አምላክ በእግዚአብሔር እጅ የተያዘ ነውና፣ ስለዚህ ረድኤቴ ወዴት ይምጣ ብሎ ቅዱስ ዳዊት ይጠይቅና ሥጋዌን የሚያናግርና የሚገልጥ መንፈስ ቅዱስ ልብ አስደርጎት ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ረድኤቴ የሚደረግልኝ ረድኤተ ነፍሱ የሚሰጠኝ ከሲኦል ወጥቼ በገነት ከገሃነም ወጥቼ በመንግሥተ ሰማያት እኖር ዘንድ የዘላለም ሕይወት የሚሰጠኝ አካላዊ ቃል ሰማያትን ምድርን በሥልጣኑ የፈጠረ እሱ ሰው ሲሆን ብቻ ነው ብሎ ቁርጡን ነግሮናል። በዚህ መሠረት እግዚአብሔር መጣ። እኔ እግዚአብሔር ነኝ፣ አነ እግዚአብሔር አምላክከ ወአኮ ሰብ ይላል። እኔ እግዚአብሔር አምላክህ ፈጣሪህ ነኝ እንጂ ሰው አይደለሁም ይላል። ትንቢተ ሆሴዕ ላይ ሲናገር እኔ እግዚአብሔር ነኝ እንጂ ሰው አይደለሁም። ምን ማለቱ ነው? እኔ እግዚአብሔር ነኝ እንጂ ሰው አይደለሁም ማለቱ ለጊዜው ሰው ሰርቶ እንዲጸጸት ጸጸት የለብኝም ማለቱ ነው። ፍጻሜው ግን እኔ ሥጋን ተዋህጄ የተገለጥኩ የባሕርይ አምላክ ነኝ እንጂ ሩቅ ብእሲ አይደለሁም ማለቱ ነው። ክርስቶስ ነው የሚናገረው። በፍጡር ደም የሞት ሥልጣን ሊሻር አይቻለውምና እንዲያውም ብዙዎቹ የሚሰናከሉበት ክርስቲያኖች እግዚአብሔር ሰው ሆነ ይላሉ እንጂ እኔ እግዚአብሔር ነኝ እንጂ ሰው አይደለሁም ብሎ የራሳቸው መጽሐፍ ይናገራል ይላሉ። ምስጢሩ ግን እኔ ሥጋን ተዋህጄ የተገለጥኩ ስግው ቃል የባሕርይ አምላክ ነኝ እንጂ ፍጡር ሰው አይደለሁም፣ ከነቢያት እንዳንዱ አይደለሁም ብሎ በፍጡር ደምና ሥጋ ስለማይድን ሰው የሆነ የእግዚአብሔር ቃል በተዋሂዶ መገለጡን ሲነግረን እንዲህ ብሎ ተናግሯል። እኔ አጋንንትም በአብይ ጾም በጾመበት ጊዜ ተርቦ ሲያዩት አጋንንት ቀርበው አዝዝ በቃልከ ከመ እማንቱ አይባን ይኩና ህብስተ፣ እነዚህ ድንጋዮች ህብስት የሆኑ ዘንድ ተናገር ብለው ሲናገሩት ሲፈትነው ጋኔኑ ጌታን አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ሰው የሚድነው በእንጀራ ብቻ አይደለም ከእግዚአብሔር ቃል በሚወጣም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ብሎ ለሰይጣን መልሶለታል። ምስጢሩ ግን ምን ማለቱ ነው? ሰው የሚድነው በፍጡር ደም በፍጡር ሥጋ አይደለም። አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ከእግዚአብሔር ባሕርይ ዘእምባሕርይ አካል ዘእምአካል ተወልዶ ሥጋን ለብሶ ተዋህዶ በተገለጠ በስግው ቃል በክርስቶስ ሥጋና ደም ነው እንጂ በፍጡር ቃል አይደለም። ሰው በእንጀራ ብቻ እንጀራ ብቻ ማለት የሰው ደም ብቻ የሰው ሥጋ ብቻ አምላክ ያልተዋህደው ማለት በዚህ አይድንም ማለቱ ነበረ። ስለዚህ የሚቤዥ ባጣ ጊዜ ቤዛ የሆነን ዘንድ መድኃኒታችን ኢየሱስ ክርስቶስ መጣ። በከንቱ ከመ በግ ዘተገድፈ፣ እንደ ጠፋ በግ ተቅበዝብዘን እረኛ እንደሌለን ሆነን ስለነበረ ሊፈልገን መጣ። የሚያስተምረን አጥተን ነበረ። በጎ መምህር የሆነን ዘንድ መጣ። የዓለማት ሁሉ ጠባቂ የሚሆን እሱ ኖላዊሆሙ ለእስራኤል አጽም ተብሎ እንደተነገረ የእስራኤል ዘሥጋ እረኛቸው ጸሎታችንን ስማ፣ 5500 ዘመን ሲፈጸም ተገለጥ ተብሎ በተለመነው ልመና ኖላዊሆሙ ለእስራኤል አጽም ብለው ቢጠይቁት ልመናቸውን ተቀብሎ ዘይነብር ላይ ለኪሩቤል አስተርአየ፣ በኪሩቤል ላይ አድሮ ሲሰለስ ሲቀደስ የሚኖር አካላዊ ቃል ከንጽሕት እመቤታችን ሥጋዋን ደሟን ደመድንግልናዋን ከፍሎ ተዋሂዶ በአካል ዘያክል ተገልጾ የዋጀን ዘንድ እኛን በአርአያ እግዚአብሔር ስሎ ለማክበር እሱ በመጠነ ብእሲ ሰው ለብሶ
የባሪያን ሥጋ ይዞ ወደዚህ ዓለም መጣ፣ አስተማረን። ሁላችን ጠፍተን በደዌ ተይዘን ስለነበረ የሚያድነን እርሱ መጥቶ በምድር ላይ በየማነ ሥልጣኑ ከተከላት ከእውነተኛይቱ የሕይወት ዛፍ ከመቤታችን ለድነት የሚሆን ሥጋን ቆርጦ ተዋሕዶ ነስቶ ማለት ነው ለበሽተኛው አዳም ከነ ልጆቹ መግቦ በገዛ ደሙ አጥቦ የገዛ ደሙንና ሥጋውን ወርቅ አድርጎ ከፍሎ በበላነው እንጨት ተሽጠን የነበርነውን ዲያብሎስ ሰልጥኖብን የነበርነውን ሁሉ ነፃ አውጥቶ የነፃነት በር ከፍቶ እግረ ልቡናችን ወደ ወንጌልና ወደ መንግሥተ ሰማያት አቅንቶ በረድኤት እንመገብ የነበርነውን በልጅነት እንድንከብር በቤተ ክርስቲያን አደባባይ እንድንመላለስ ከቅዱሳን መላእክት መንጋ እንድንጨመር እሱ በበረት ከእንስሳት ተጨምሮ ተወልዶ በጎውን ነገር ሁሉ አድርጎልናል። አስተማረ። 3 ዓመት ከ3 ወር አስተማረ። ወንጌል በምር ተረዳለት። ካሳን ሊክስ 120 ቤተሰብ ሰርቶ ቀጥቶ ወንጌልን ካስረከበ በኋላ ወንጌል በሐዋርያት ልቡና ሲያድር ራሱን ከገለጠ ካስረዳ በኋላ ወንጌልን ከገለጣት በኋላ መጨረሻ ላይ ሃይማኖትን ፍጹም አድርጎ ሲጨርስ ሐሙስ ማታ ተይዞ ዓርብ ተሰቅሎ ዓርብ ተቀብሮ እሁድ ተነስቷል። በዚህም በሞት ላይ ስልጣኑን አሳይቷል። ሁላችሁ እንደምታስታውሱት አዳም አባታችን ከእናታችን ከሔዋን ጋር በበደለ ጊዜ የፈረደበት እግዚአብሔር ወይስ መልአክ ነው? እግዚአብሔር ነው። በአዳም የፈረደ እግዚአብሔር ከሆነ ሊያድነው የሚገባ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር ስለፈረደበት የሚያድነውም እግዚአብሔር ስለሆነ እግዚአብሔር ሰው ሆኖ መጣ፣ ተመላለሰ። አሁን ሞትን ቀጥቶ የሕይወት ባለቤት መሆኑን ለማሳየት የአዳምን ሕይወት በፍርድ እንደነጠቀው የሞት ባለቤት ሞትን የሚያዝበት መሆኑን ለማሳየት በሞት ላይ ስልጣኑን አሳይቶ ገልጦ አዳምን ማዳን ነበረበትና በሞት ላይ ስልጣኑን አሳየን። ስለዚህ እኛ የዳንበት ቤተ ክርስቲያን የቆመችለት ራሷ አድርጋ የምታመልከው መሪዋ አድርጋ የምትከተለው ኢየሱስ ክርስቶስ አምላክ ነው እንጂ ፍጡር አይደለም የምንልበት ምክንያት ፍጡር በሞት ላይ ስልጣን ስለሌለው ነው። ፍጡር በሞት ላይ ስልጣን የለውም። ክርስቶስ ግን አምላክ መሆኑን የምንመሰክርበት ባለፈው እንደተማማር ነው። 1 ከድንግል በመወለዱ፣ 2 በሞት ላይ ስልጣን ስላለው። ነቢይም በሞት ላይ ስልጣን የለውም፣ መልአክም በሞት ላይ ስልጣን የለውም። ሐዋርያም ሌላውም ቢሆን በሞት ላይ ስልጣን ያለው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሰው ሆኖ መጣ። ክርስቶስ ደግሞ በሞቱ ሞትን እንዳጠፋ ተጽፏልና በሞት ላይ ስልጣን ያለው እግዚአብሔር ብቻ ከሆነ ክርስቶስ ደግሞ በሞቱ ሞትን ማጥፋት ከተቻለው በሞት ላይ ስልጣን ያለው እግዚአብሔር ብቻ ስለሆነ ሞትን ያሰናበተው ክርስቶስ እግዚአብሔር እንደሆነ በዚህ እናውቃለን ማለት ነው። ክርስቶስን ያወቅነው በዚህ ነው። ኢኮነ ስውረ፣ እሱ ያልታወቀ አይደለም፣ የተድበሰበሰ ነገር የለውም። ዳይሙ አይመርናሁ በኦሪቶ በነቢያት። ነገር ግን እሱ የባሕርይ አምላክ እንደሆነ ፈጣሪ ዓለማት እንደሆነ ለፈጠረው ፍጥረትም በቸርነቱ ተሰቅሎ እንደሚነሳ እንደሚያርግ በኦሪትም በነቢያትም የታወቀ የባሕርይ አምላክ እንጂ እኛ ያከበርነው የማደጎ አምላክ አድርገን ያከበርነው ያበጀንለት ስብከት፣ የተነበይንለት ትንቢት፣ የሰራንለት ሃይማኖት፣ ያረቀቅንለት ምንም ነገር የለም። የሰጠንን ሃይማኖት ብቻ እንናገራለን። የምንሰብከው ክርስቶስ እውነት ነው። ሞትን አሰናብቶታል። ሞትን ድል ነስቶታል።
በዚህ ስልጣን እንዳለው እናውቃለን። ሞትን ስልጣን ያለው እሱ ስለሆነ እና በሞት ላይ ስልጣን አለው። አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣን እንዳለው ማረጋገጫችን ምንድን ነው ነው? የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣን እንዳለው የምናረጋግጥበት መንገድ ክርስቶስ በቃሉ በሞት ላይ ስልጣን አለው። በቃሉ አዞ በሞት ላይ ስልጣን አለው። በሞት ላይ በቃሉ ስልጣን እንዳለው ሞት የክርስቶስን አካሉን ብቻ ሳይሆን የክርስቶስን ቃሉን ሞት ይፈራዋል። ራሱ እንደነገረን እንዲህ ሲል የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲናገር አማን አማን እብለክሙ ዘአቀበ ቃሌ ኢይጥዕሞ ለሞት ብሎ ተናግሯል። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ሞትን ከቶ አይቀምስም ብሏል። ቃሌን የሚጠብቅ ቢኖር ሞትን ከቶ አይቀምስም። ልብ ብላችሁ ስሙ። ቃሌን የጠበቀ ቢኖር ሞትን ከቶ አይቀምስም ሲል የክርስቶስን ቃል ሞት ይፈራዋል ማለት። የክርስቶስን ገብ የክርስቶስ ቃል ሕግ ለሞት ጠላቱ ነው። ከክርስቶስ ቃል የሚወጣ ከክርስቶስ አንደበት የሚወጣ ቃል ሁሉ ለዲያብሎስና ለሞት ጠላቱ ናቸው። አሁን ልብ ብላችሁ ስሙ። በኦሪት ዘፍጥረት ምዕራፍ 5 ላይ ስንመለከት ኢተረክበ ሄኖክ እስመ ከበቶ እግዚአብሔር ሰውሮታልና ሄኖክ አልተገኘም ይላል። ሄኖክ አልተገኘም። እስመ ከበቶ እግዚአብሔር ሰውሮታልና። ከምንድን ነው የሰወረው? ከሞት። ለምንድን ነው ሄኖክን እግዚአብሔር ከሞት የሰወረው? እስመ አስመሮ ለእግዚአብሔር እምንእሱ እግዚአብሔርን ከልጅነቱ ጀምሮ ደስ አሰኝቶታልና ማለት ቃሉን ጠብቋልና። እግዚአብሔርን ቃሉን ከልጅነቱ ጀምሮ የእግዚአብሔርን ቃል ስለጠበቀ ሞት ሄኖክን የሚያይበት ዓይን የለውም። የእግዚአብሔር ቃል የሞትን ዓይን ይደፍናል። ሞት እንዲታወር ያደርገዋል። ማየት አይቻለውም። የእግዚአብሔር ቃል በልቡናው የሰለጠነበትን ሰው ሞት ትክ ብሎ የማየት ስልጣን የለውም። ስለዚህ ሄኖክን ማየት አልተቻለውም። ከሄኖክ ሞት ሄኖክን የሚይዝበት የሚያስርበት ቅንጣት ታክል ዕዳ የለውም፣ ገንዘብ የለውም። የሞት ገንዘቡ ኃጢአት ፍዳ ነው። በሄኖክ ላይ ኃጢአት ስለሌለ ሞት ሄኖክን መያዝ አልተቻለም። አሁን ልብ ብላችሁ ስሙ። ሄኖክን እግዚአብሔር ሰውሮታል፣ አልተገኘም። ለማን ነው ያልተገኘው? ለሞት። ለምን አልተገኘም? እግዚአብሔር ስለሰወረው። ለምን? እግዚአብሔርን ከልጅነቱ ጀምሮ ደስ ስላሰኘው። አሁን አዲስ ኪዳን ላይ እንምጣ። ቃሌን የጠበቀ ሞትን አይቀምስም። ስለዚህ ሰው ሞትን የማይቀምሰው በኦሪቱ ልብ ብላችሁ ስሙ። ሰው ሞትን የማይቀምሰው የእግዚአብሔርን ቃል በመጠበቁ ከሆነ ሄኖክም የእግዚአብሔርን ቃል ስለጠበቀ ሞትን ያልቀመሰ ከሆነ ክርስቶስ ደግሞ ቃሌን የጠበቀ ሞትን አይቀምስም ካለ ክርስቶስ ሄኖክን ከሞት የሰወረው ቀዳማዊ እግዚአብሔር ነው ማለት ነው። ሄኖክን ከሞት የሰወረው እግዚአብሔር እኛን ከሞት በአማን ይሰውረን ዘንድ ሥጋችንን ለብሶ በግልጽ ታየ። ይህንን ያደረገ የክርስቶስ ቃል ከሞት ይሰውራል፣ ይፈራዋል ሞት። ይኸውም ይታወቅ ዘንድ ልብ ብላችሁ ስሙ። እንዲሁም ሰዎችም ብለው ተከራክረውታል። ኦሆ ነቢያትኒ ሞቱ፣ አብርሃም ጥቀ ሞተ። ነቢያትም ሞቱ፣ ሐዋርያትስ አብርሃምስ እንኳ ሞተ። አንተ ግን ቃሌን የጠበቀ ሞትን አይቀምስም ትላለህ አሉት። በአብርሃም ይደንቃችኋል። አብርሃም ራሱ እኮ የኖረው የኔን ቀን ለማየት ነው አላቸው። አብርሃም አቡክሙ ተመኔ ከመ ይራይ ዕለቴ፣ አባታችሁ አብርሃም እኮ የኔን ቀን ለማየት ነው የኖረው። ሬሂ ወተፈሳህ፣ አይቶም ደስ አለው አለ። ገና አሁን እንዳበድ ካወቅን አሉት። ሎቱ ስብሐት 30 ዓመት አልብከ አብርሃምሃ ርኢከ፣
30 ዓመት ያልሞላ ሰው አብርሃም አየኝ አብርሃምን አየሁ ትላለህ? ከዚያሳ ምን አለ? እንግዲህ ልብ ብላችሁ ስሙ። ቃሌን የጠበቀ ሞትን አይቀምስ ነው የሚላቸው። አብርሃም ሞቷል አሉት። አብርሃም የኔን ቀን ሲያይ ኑሯል አላቸው። እንዴ 30 ዓመት ያልሞላ ሰውዬ አብርሃም አየኝ ትላለህ? እንዲህ አሉት። አማን አማን እብለክሙ እምቅድመ ይትወለድ አብርሃም ሀሎኩ አነ አላቸው። አብርሃም ሳይወለድ ኧረ እኔ አለሁ አላቸው። የተሸነፈ ሰው ክርክር ያቃተው ሰው ድንጋይ አይደለም ያነሳ? ወነሱእ እብነ ከመ ይውግርዎ ሊወግሩት ድንጋይ አነሱት። እሱሳ ምን አደረገ? ኦሆ የኔን አንደኛ ጊዜው ስላልደረሰ፣ ሁለተኛ ደግሞ የኔን ቃል የጠበቀ ሞትን አይቀምስም ባልኩበት ቀንማ ሊገሉኝ አይገባም ብሎ በእኔ ቃል ያመኑትስ በምን ያረጋግጣሉ አለና ወተሃብኦሙ እግዚእ ኢየሱስ ወሀለፈ ማእከሊሆሙ በመካከላቸው አልፎ ተሰውሮ ሄደ። ይሄው እኔን ድንጋይ አንስታችሁ ልትወግሩኝ እንደተሰወርኩ በእኔ የሚያምኑም በእኔ ቃል ከሞት ይሰወሩ ዘንድ ይቻላቸዋል ብሎ እዚያው ላይ እስመ ስማ ቃላቲሁ ምግባሩ እንዳለ ቅዱስ ቄርሎስ የቃላቱ ምስክር ስራው ስለሆነ ያኑ በተግባር አሳያቸው። የሕይወት ባለቤት መሆኑን ከሞት ተሰወረ። ያንን መሰወር ለእኛ ሰጠን። ምስዋር አለው በመጽሐፈ ኪዳን። ምስዋር ከሞት የሚሰውር ከመከራ የሚሰውር። ለዚህ ነው ቅዳሴ ስንገባ ናኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረዳአነ አቀበነ ወአቅረበነ ወተወክፈነ ሀቢሁ እምንለው ማለት ነው። ሰውሮናልና ረድቶናልና ሰወረነ ወረዳአነ ከዛ አቀበነ። መጠበቅ ብቻ አይደለም፣ መጠበቅማ በግም ይጠበቃል። አቅረበነ አቅርቦናል እንጂ ማቅረብ ብቻ አይደለም፣ ማቅረብማ ማዕድም ይቀርባል። ወተወክፈነ ሀቢሁ ተቀብሎናልና ሳይጸየፍ ስለተቀበለ ቀድሞ ባህሪያችን ባህሪ በማድረግ ዛሬን ከነጉድፋችን በትዕግስት በመቀበል ልጆቹ በማድረግ በክንፈ ረድኤት በመከለል በረድኤት በመሳብ በሀብት በማቅረብ ስለጠበቀን ይህ በጎ ነገርን ያደረገ እግዚአብሔር እናመሰግነዋለን የምንለው ስለዚህ ነው። ስለዚህ እግዚአብሔር ይህንን ያደረገልን ቃሉን ሞት ይፈራዋል። ሲፈራው ልብ በሉ አርአየ ስልጣኑ ላይ ለሞት አስተማረና የኔን ቃል ሞት ይፈራዋል አለ። ማስረጃ አልዓዛር ውጣ፣ መውጣት ማን ይዘዋል? ክርስቶስ የጠራውን የሚይዝ ሞት ማን ነው? የታል ገመዱ? የሞትን እኮ መዝጊያ የሰበረው ክርስቶስ መንግሥተ ሰማያት ከመግባቱ በፊት በምድር ጭምር የሰበረው ወቀጥቀጠ መናስግተ ዘሐፂን የመዝጊያውን ብረት ሰበረ። ውጣ አልዓዛር ወጣ። መቃብር ክፈቱልኝ። ሞት የሞትን አቅሙን ሁሉ እኮ ነው ያሳየ። የሞትን የመጨረሻ አቅሙን ያልገደላትን ብድግ ተነሽ አንቺ ልጅ። ሰው ከሞተ በኋላ የሚሰማው እግዚአብሔር ብቻ ነው። ሰው ከሞተ በኋላ የሚሰማው አካላዊ ቃል ብቻ ነው፣ ክርስቶስ ብቻ ነው። ሰማችሁ? አማን አማን እብለክሙ ከመ ይመጽእ ጊዜሁ አለ አመ ይሰምዕዎ ምውታን ለወልደ እጓለ እመሕያው። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል ወይ ጊዜ ውእቱ፣ ያ ጊዜም ያ አሁን ነው አላቸው። ሰማችሁ እኮ ነፍሷ የወጣችው ልጄ ተነሽ አላት። ተሰማችና ተነሳች። አይ ችማ እንደው ከቤት ነፍሷ አልወጣ ይሆናል ስንል ደግሞ ከመንገድ ደግሞ ሙቶ የተገነዘውን ና ሞት አቅም የለውም በክርስቶስ ቃል ተነሳ። አይ መገና አልተቀበረም። ተቀበረ፣ ፈረሰ፣ ሸተተ፣ በሰበሰ። አልዓዛር ውጣ። የሞት የመጨረሻው አቅም ማፍረስ ነው። ያፈረሰውንም ቀማው። አሁን የክርስቶስን ቃል ሞት በምን አቅሙ ይቋቋመዋል? እስቲ ክርስቶስ የሕይወት ባለቤት ነው አይደለም፣ የሕይወት ባለቤት አይደለም፣ አምላክ አይደለም የሚሉ ሰዎች ምን መልስ አላቸው? የሞትን የመጨረሻ አቅም ሁሉ ነው የተቀማው እኮ። ቢያም ፈወሰበት፣ ቢያጎብጥ አቀናበት፣ ዲዳ ቢያደርግ አናገረበት፣ ቢያውር አበራበት፣ አንካሳ ቢያደርግ አራመደበት፣ ረሃብ ቢያመጣ አጠገበበት፣ ገደለ አስነሳበት። ሞት በክርስቶስ ላይ ምንም የለውም። መጨረሻ ላይ ይኸው። ስለዚህ የክርስቶስን ቃል ማን ይፈራዋል? ንገሩ በሞቴ። ስለዚህ ታዲያ አርአየ ስልጣኑ በሏ። ስልጣኖ ላይ ለሞት በቃሉ ነው ያሳየን ክርስቶስ አስተምሮ፣ በእውነቱ ማለት ነው። ሞትን ሲያዘው አይተነዋል ክርስቶስ። አሁንም ይህንን ቃል የጠበቁትን ይህንን ቃል የጠበቀ አይሞትም፣ የኔን ቃል የጠበቀ አይሞትም ብሎ የጻፈ ዮሐንስ ወንጌላዊ ነበር አይደል?
ይሄን ደቀ መዝሙር ከሞት ሰወረና ደግሞ አስረገጠልን። ይሄን የጻፈውን ደቀ መዝሙር ሞትን እንዳይቀምስ ነው ያለው። ሀለው ዜ እለ ይጥዕም ወለሞት ከዚህ ከቆሙት መካከል ሞትን የማይቀምሷል ብሎ ነበረ። ዮሐንስን ከሞት ሰውሮ አሳይቶናል። ቅዱስ ያሬድንም ከሞት ሰወረ፣ ሌሎችንም ቅዱሳን ሰውሯቸዋል። ስለዚህ ክርስቶስ በምኑ አሳየን አልኳችሁ? በቃሉ አትሉም? ንገሩኝ እንጂ በሉ ተናገሩ። በቃሉ ቃሉን ይፈራዋል። አሁን ቃል እግዚአብሔር ቀላል እንደሚመስላችሁ በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣ ሰው ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል መዝሙሬን ያህል እኔ ከሊቃውንት ያገኘሁትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ሰሞን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪቶ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይህን የግድ ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለ። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን ይህን ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱም ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጣንም ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ሄደ። እዚያ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ አትረሱትም ነበር። የኔን መድኃኒት ትረሳላችሁ። እኔ ማዘውን የኔ አይደለም ደግሞ የእግዚአብሔር ነው። ግን ሐኪም መድኃኒት ነው ይላል። ካህን ሐኪም ነው፣ መድኃኒት እግዚአብሔር ነው። መድኃኒቱ ደግሞ የሚታዘዘው ደግሞ ምንድነው? ቃለ እግዚአብሔር ነው። ደግሞ ለሁሉም ቃለ እግዚአብሔር ለሁሉም በሽታ አንድ መድኃኒት መታዘዙ ደግሞ አይደንቃችሁ? አሁን ለኩላሊት የሚታዘዘው ለጨጓራ አይሆንም። ለራስ ምታት የታዘዘው ደግሞ ለሆድ ቁርጠት አይሆንም። የእግዚአብሔር ቃል ግን ለሁሉም ነው። አሁን አንድ ቃል ነው የምናገረው። እዚህ ውስጥ ዝሙት ላለበት ሰውም የራሱን ይወስዳል፣ ነገረኛ ሰውም የራሱን ይወስዳል። እኔ የምናገረው አንድ ነው። ለምን? እግዚአብሔር ባለጸጋ ነው። በኃይል እግዚአብሔር ያክል ለኩሉ ቅዱስ ጳውሎስ እንደሚለው እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። ለሁሉ አንድ ቃል ይነገራል፣ ለሁሉ ሁሉ ነው። እኔም አሁን እናንተ ጋር ተቀምጬ የሚናገረው ሰው ቁጭ ብል ቁጡ ሰው ከሆንኩ ዛሬ እኔን ነው እላለሁ። እኔም ማለት ደግሞ ያኛው ሰነፍ ከሆነ ዛሬ እንኳን እኔን የተሰበኩ ይላል። ይህን የሚያደርግ እግዚአብሔር ነው። መድኃኒቱ አንድ ነው፣ ለሁሉ በሽታችን ግን ይሆናል። አዲያ ግን መድኃኒቱን ላረሳ ሰው ነው። ዝም ብሎ የሚተኛ አይደለም። ሐኪም ቤት መሄድ ብቻ አያድንም። ስርዓት ጠብቆ ክኒን መዋጥ ነው። መስማት ብቻ አያጸድቅም፣ መያዝም ነው። መያዝ ብቻም አይደለም መስራት። ቅዱስ እንጦንስ አጋንንት ተሰብስበው ማታ በጨለማው ሲሄድ በበረሃው በድንጋይ ሲወረውሩበት እግዚአብሔር ያበርህ ሊተ ብሏል አላልኳችሁ እንዴ? የሚያድናችሁ ነገር ትረሳላችሁ እንዴ? ረመዳን ያለ በጨለማው ስትሄዱ ርቄን አትዙም። ቆመጥ ከመያዝ እንዲሁ አይድረስ እኮ ነው መምለክ። ቆመጥ ከመያዝ እግዚአብሔር ያበርህ ሊተ ምንትኑ ያፈራህን ተሰብስበው እኮ ነው ጀር ወደ ቅዱስ እንጦንስ እኮ ነው እግዚአብሔር ብርሃኔና መድኃኒቴ ነው ምን ያስፈራኛል ሲሉ ብትል በመንፈቀ ሌሊት እኮ ነው እንዲህ ሲል ይበተኑለታል። መንገድ ለመንገድ ፍርሃት ሲላችሁ ፍርሃት ይዞኛ እንደው የሚጻፍ ነገር ካለ አትበሉ ወዲያ ወዲህ እያላችሁ ይሄንን በሉ። ልክ እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ እግዚአብሔር የሕይወቴ መታመኛዋ ነው ምን ያስደነግጠኛል ይላል። አሁን ያስፈራራል ሰው። አሁን በተለይ የቤተ ክህነቱ ሰው ያስፈራራል። አብሶ ደግሞ ሴቱን ነው የሚያስፈራሩት። እኔ የምልሽን ነገር ካልሰማሽ መስተፋቅር ደግምብሻለሁ ናላሽ ሲዞር ነው የምትኖር ይላል። እውነት ይመስላልና መከራው አለ እዚያው ማለት መከራ ውሸቱን እኮ ነው። አንደኛ መስተፋቅርም አያውቅም፣ ሁለተኛ ደግሞ አይሰራም። የማይሰራው ደግሞ
ጥንቆላ ራሱ ንጽህና ይፈልጋል፣ ዝሙት አይፈልግም። የዚህ ዘመን ሰው ደግሞ ዘማዊ ስለሆነ ጥንቆላው ራሱ አይሰራለትም። በዚህ ዘመን እንኳን ደና ባይታዊ ደና ጠንቋይም አይኖር። እውነቴን ነው የምነግራችሁ ማለት ውሸቱን ነው። ጥንቆላውም አይሰራለትም። አንድ የማይሰራ ለጥንቆላውም ራሱ አይሆንላቸውም፣ ውሸታቸውን። ሁለተኛ ደግሞ እግዚአብሔር ከኛ ጋር ለመ እግዚአብሔር ምስሌነ ምን ይክለና እግዚአብሔር ልጆቹ አድርጎን እንዴት ነው አሳልፎ የሚሰጠው? ቤቱ ሲደፈር ዝም የሚል አባወራ ታውቃላችሁ? እንግዲያው በደሙ ያተመውን ቤት ዝም ብሎ የሚያይ ክርስቶስ አለ ይመስላችኋል? ሊጠብቀን እኮ ላይጠብቀን ደሙን ከፍሏል እንዴ! እግዚአብሔር እኮ እንዴት እንደሚያስብልን ብናውቀው እኔ ከዚህ በላይ እውቀት አያስፈልገንም ነበር። እግዚአብሔር በጣም እኮ ነው የሚያስብልን። መብላት እንዳለብን ያስባል፣ መተኛት እንዳለብን ያስባል። አሁን ለዚህ እኛ የምናስብ ነው የሚመስለን። እግዚአብሔር ለገነቱ ለሆድ ለሆዳችን ደግሞ እኛ ነው የሚመስለን። በፍጹም መቼ መጉረስ እንዳለብን ያውቃል፣ መቼ ማረፍ እንዳለብን ያውቃል፣ ሲደክመን ያውቃል፣ አቅም ስናጣ ያውቃል፣ ብቸኛ ስንሆን ያውቃል፣ ሰው እንደሚያስፈልገን ሁሉን ነገር ያውቃል። ተሳስተን እንዳጠፋን ያውቃል፣ አውቀን እንዳጠፋን ያውቃል። ሁሉንም ያውቅልናል እግዚአብሔር። ስለሚያውቅ ራስን በእግዚአብሔር እቅፍ ውስጥ ወሩሮ መጣል ነው የሚያሳርፈው። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰከ እግዚአብሔር ላይ ሕፃን ልጅ እኮ እናቱ አዝላው ስትደዚህ ለሽ ብሎ ተኝቶ እናቱ ወንዙ እስከ ወገቧ የያዛት እስከ ጉልበቷ የያዛት እስከ አንገቷ ምንም አሳይል መተኛት። መጀመሪያ ግን አንድ የሚፈልገው ነገር አለ። ያዘለችኝ ሰው እናቴና ሌላ ሴት ናት ነው። ይህን ማረጋገጥ ይፈልጋል። ካረጋገጠ መተኛት ነው። እኛ ደግሞ ሕፃን መሆን አለብን። እግዚአብሔር ደግሞ አባታችን ነው። አዝሎን ተሸክሞን ነው የሚኖረው በእውነቱ ማለት ነው። በክንፈ ረድኤቱ ጋርዶ ነው የሚያኖረን። ከዚህ በላይ ምን አለ? ምንስ የሚያሻል ነገር አለ? ምንስ የሚጠበቅብን ነገር አለ? ለጋስነቱን ለመግለጥስ ምን የሚገልጥበት ሌላ ምን ያስፈልገዋል? እና እግዚአብሔር በቃሉ ሞትን ያዘዋል። እኛም በሱ ቃል ሞትን ድል እንድንነሳ አምላከ ቅዱሳን በቸርነቱ ይርዳል። ከቃሉ ጋር ናችሁ? አሁን በዚህ ዘመን በደንብ ማስተዋል አለባችሁ። ቃለ እግዚአብሔር ሞትን ያሸንፋል። እስኪ በሉ ሁላችሁ ቃለ እግዚአብሔር በሉ። ምንን ያሸንፋል? ድገሙ። ቃለ እግዚአብሔር። እሺ ድገሙት። ቃለ እግዚአብሔር። እሺ ሞት ምን ይላል? ይሄን ማወቅ አለባችሁ። አሁን በዚህ ዘመን ምን ይላል? ዝም ብሎ ያደረሰው ሁሉ እየመጣ ምን ይላል መሰላችሁ? ሰውን ዘንድሮ ሰይጣን ተቆጣጥሮታል። እሺ ሰይጣን ተቆጣጥሮታል። በቃ ምንም መነኩሴ ብትሉት፣ ቄስ ብትሉት፣ ጳጳስ ብትሉት ሰይጣን ተቆጣጥሮታል። ኋላሳ ምን ይደረግ? ምን ይደረግ? ታምር እኮ ነው እውነቱ። ተቆጣጥሮታል። እናሳ አባ ገሌ ካላጠመቁት አይድንም። ይወላችሁ ምዕመናን በቃለ እግዚአብሔር ሰይጣንን የመቃወም ስልጣን አላቸው። ማን አልኳችሁ? በሉ ንገሩኝ እንጂ ንገሩኝ። ማን መቃወም ይችላሉ? አቤት ሰይጣንን። የሰናፍጭ ያህል ቅንጣት ብትኖራችሁ ለምዳችሁት የል ነገሩ ቃሉን። ቃለ እግዚአብሔርን ከመልመድ ይሰውረን። ሰው ቃለ እግዚአብሔርን ሲለምደው ችግር ነው ጎበዝ። ቃለ እግዚአብሔር የሰናፍጭ ቅንጣት ታህል እምነት ብኖራችሁ ይሄን ተራራ ተነቀል ብትሉት ምን ይላል ነው ያለ? ተራራ የተባለ ማን ነው? ዲያብሎስ። ለምን ተራራ ነው? በትዕቢቱ ራሱን ከፍ ስለሚያደርግ። ሰይጣንን መንቀል ትችላላችሁ ማለት ነው። አማትበ እና የግድ የባይታዊ ባሪያ መሆን አለብን? እኔ አልሆንም። ባሪያ በሆን እንኳን የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ነው መሆን እንጂ መንደር ለመንደር ለሚያውደለድለው ሁሉን ያልሆንም። ማምላክን ይሄ እንደ ሶሎ ውሻ መንደር ለመንደር ጓዙን አዙሮ ለሚዞር እኔ አላውደልድም። የእግዚአብሔር ቃል ስልጣን አለው። ወንጌል ዮሐንስ ንድገም፣ ውዳሴ ማርያም ማምላክን የእመቤታችን ስም ሲጠራ እኮ እንዴት እንደሚበሽቀው ብታዩ ሰይጣን። ውዳሴ ማርያም ስትደገም፣ አርጋኖን ስትደገም ደሙ ነው የሚፈለው። ለዚያ እኮ ነው የሚያስተወን። እሷን ማስረሳት፣ ማስተኛት፣ ማስተኛት፣ ማስረሳት፣ ማስረሳት ይህን የሚያደርገው የእግዚአብሔር ቃል። በዚያውም ደግሞ አብ ወልድ መንፈስ ቅዱስ የሚለው ቃል፣ ኢየሱስ ክርስቶስ የሚለው ቃል አሁን እንመጣበታለን። ወደ ሁለተኛው ልወሰዳችሁ። ከቃሉ ጋር ናችሁ? አርአየ ስልጣኖ በሉ። አንድ በምንድን ነው ያሳየው? በቃሉ በሉ እንጂ። ቃለ እግዚአብሔር በማን ላይ ስልጣን አለው? በሞት ላይ ስልጣን አለው። መዝሙረ ዳዊት ይሆን ወንጌል ዮሐንስ ይሆን መልክአ ማርያም ቢሆን ውዳሴ ማርያም፣ አትፍሩ። ይችኛይቱ ጠበቅ ያለች ናት። ይሄኛው እንትን ያለ ይላል። ዝም ብሎ ትምህርተ ዋቱን መጀመሪያ ነው መድገም አለ። እንዴት ኋላ ሌላውን ጸሎት ስለሚሰውረው ይላል። አይ እንደው
ያበጥረዋል እኮ በእውነቱ ትርጓሜውን ማለት ነው። አሁን እንደዚህ የሚለም እናያለን። ዘምትካት ህዋ ኮነ ይዝየሰ ክሱተ ምስጢረ ኮነ ለምእመናን ተብሎ ስውር የነበረው አሁን ግን ለምእመናን ተገልጧል አለ እንጂ ያዳፍናል ብለዋል። ትምህርተ ዋዕቱ ጠበቅ ያለ ጸሎት ነው። እንዲያ ነው የቋን እንትሩ ላላ ያለ ነው ይላል። ስመ ቅዱሳን ስመ እግዚአብሔር ክብር አለው። ቃለ እግዚአብሔር በሞት ላይ ስልጣን አለው። አጥብቃችሁ ያዙት። እንዲያው በሞት የእውነቴ ነው። ፍርሃት ፍርሃት ሲላችሁ ስልክ ከመደወል አንዱን ቃል አውጥቶ መድገም ዝም ብሎ አርቆ ማለት ነው። እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ከፈልጋችሁ ደግሞ እዚህ ከጀልባው ላይ ሆኖ እነ ጴጥሮስን የገሰጸበት እናንተ እምነት የጎደላችሁ ስለምን ተፈራላችሁ? እንዲያው እሱ አብሮን አለ አትሉም ማለት እኮ ነው። እሱ እያለ አንፈራም አትሉም እያለ ነው። ክርስቶስን አብሮ እሱ አብሮን እያለ ምንም አንሆንም አትሉም እያለ ነው። እሺ እኛ ዛሬ አብሮን መኖሩን በምን እናውቃለን ስትሉ ደግሞ እናንተ ዘበላ ስጋዬ ወሰት የደምዬ አነ ሄሉ ምስሌሁ ውእቱኒ ይሄሉ ምስሌ። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ከማን ጋር እኖራለሁ ነው የሚለው። ስለዚህ ስጋውን ስንበላ ደሙን ስንጠጣ እግዚአብሔር ከማን ጋር አለ? ከኛ ጋር አለ። ሌላ ደግሞ ተመልከቱ። ሀባለው ክሌቱ ወሰለስቱ ጉባን በስሜ ህየ አነ ሄሉ ማይከሊሁም። ሁለት ወይም ሶስት ነው ቢሰበሰቡ በመካከላቸው ምን እላለሁ ነው የሚለው። እገኛለሁ፣ አብሮን አለ። ቅዱሳን ደግሞ ምንድን ነው? ዘኪያክሙ ሰማ ኪያዬ ሰማ ወዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነውን። እናንተን የተቀበለ እኔን ተቀበለ። ጥሩ። ያ ቅዱሳንን ገድል ዛሬ አቡነ ዘርአብሩክ ናቸው። የአቡነ ዘርአብሩክን ገድል አምጥቼ ስደግም እሳቸውን ስቀበል ክርስቶስን ተቀበልኩ፣ አብሮኛል ማለት ነው። የቅዱስ ሩፋኤልን ድርሳን ስደግም እሱን ስቀበል ክርስቶስ አብሮኛል ማለት ነው። የቅዱስ ያሬድን የቅዱስ ቂርቆስን ዛሬ ቅዱስ አርሳኔዎስ ነው። የቅዱስ አርሳኔዎስን ስንክሳሩን አንብቤ ቅዱስ አርሳኔዎስ ጻድቅ ነው፣ የክርስቶስ አገልጋይ ነው ብዬ ስቀበል ክርስቶስ እኔ ጋር አለ ማለት ነው። እናንተ ገድለ ቅዱስ ጴጥሮስን ገድለ ቅዱስ ጳውሎስን ሳነብ እናንተ ከገባችሁ ቤት ሰላም ይግባ ስላለ እነሱ ሲገቡ ከኔ ቤት ሰላማዊ ኢየሱስ ክርስቶስ እኔ ቤት ይገባል። አሁን አብሮኝ እንዳለ እርግጠኛ ነኝ። ከሆንኩ ደግሞ ምን ያስፈራችኋል? ይህን ነው ማወቅ። ሁለተኛ እስኪ በሉ አርአያ ስልጣኑ በሉ። እሺ አዎ ይሄ ቃል ለእኛም ተሰጥቶናል። ሁለተኛ አጋንንት የክርስቶስን ምኑን ይፈሩታል መሰላችሁ? ስሙን ይፈሩታል። እስኪ በሉ ምኑን ይፈሩታል? ስሙን ይፈራሉ። የክርስቶስን ስም ይፈራሉ። ኢየሱስ ክርስቶስ የሚባል ስም ሲጠራ ሰይጣን ይጠራል። በጣም በጣም ነው የሚጠላው። በምድር ላይ የሚጠላቸው 3 ስሞች አሉ። የሥላሴን ስም ይጠላል። የጌታችን ኢየሱስ ክርስቶስን የሥጋዌ ስሞችን ይጠራል። አማኑኤል፣ ኢየሱስ ክርስቶስ የሚባሉ ስሞችን ፈጽሞ አይወድም። ማርያም የሚል ስም ፈጽሞ አይወድም። ቀጥሎ የሁሉንም ቅዱሳን አይወድም። አይገርማችሁም? ቀጥሎ የሁሉንም ክርስቲያን ስም አይወድም። ቀጥሎ የእኛን ስም እኮ ራሱ ይፈራዋል። እውነቴን ነው የምነግራችሁ። እንዴት እንደሚፈራው አሳያችኋለሁ። የጌታችን ኢየሱስ ክርስቶስን ስም ይፈራዋል በእውነቱ ማለት ነው። ምክንያቱም ምን ተብሎ ተጽፏል? ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ፊልጵስዩስ ምዕራፍ 2 ላይ ከሰማይ በላይ ከሰማይ በታች በምድር ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ይገባል። ለዚህ ነው የጸሎት ሲጸለይ የመጨረሻ ጸሎት የማን ስም መስላችኋል የሚጠራው? ኢየሱስ ክርስቶስ የሚል ስም ነው። መጨረሻ ላይ ቅዳሴ ያበቃ መጨረሻ ላይ ሊቀ ካህናት ኢየሱስ ክርስቶስ ብሎ ምንድን ነው ምን በለነ ክርስቶስ ነው የሚለው? እግዚኦ መሐረነ ክርስቶስ ነው የሚባለው ማለት ነው። የክርስቶስ ስም የጸሎት ሁሉ መደምደሚያ ነው። ስለዚህ ይፈራዋል ሰይጣን ማለት ነው። ለምን? ስጋን ለብሶ የተቃወመው በዚያ እንደሆነ ስለሚያውቅ። ስሙ ሲጠራ ስሙ ሕይወት ነው። ሕይወት መድኃኒት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ክቡር ንጉሥ ማለት ነው፣ የዘላለም ንጉሥ። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። እነዚህን ስሞች አይወዳቸውም፣ እንዲጠሩም አይፈልጉም። ልብ ብላችሁ ታውቃላችሁ። ቅዱስ ያሬድ ከሰማይ ወጥቶ ከመላእክት ከተማ ሄዶ የመላእክትን ምስጋና እየሰማ 3ቱ ወፎች የምትሰማውን አስተዋልክ አሉት። አላስተዋልኩም ሲላቸው አዲሱን የእግዚአብሔርን ስም ጥራ ይገለጥልሃል። ኢየሱስ ክርስቶስ የሚለውን ቃል ሲሰማ አይሰማው የነበረ የመላእክት ዜማ ተሰማው። ስለዚህ ትልቅ ጸሎት የሚባለው አሁን ምንድን እንደሚመስላችሁ የመነኮሳት የመጨረሻ ጸሎታቸው ዋና ጸሎታቸው ምንድነው ታውቃላችሁ?
የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሚል ነው። እስኪ በሉ የእግዚአብሔር ልጅ በሉ። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ይህንን በዚህ ገዳም መናኔን አስተምሬያለሁ። ይህንን ካሁን በፊት ማለት ነው። ስንት ሰው እያደረገው ይሁን አይሁን የእኔ ድርሻ አይደለም። ምክንያቱም ምንድን ነው ያለ? እግዚአብሔር ዝራ እንጂ አጭድ ብሎኛል አላለም። የሚያጭድ ማን ነው? እራሱ ነው። ያደረጉት ይሆናል። መናንያን ደግሞ መነኩሴ ችግር የለበትም፣ በዚህ ያደርጉታል። እስኪ በሉ የእግዚአብሔር ልጅ በሉ። እሺ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ይሄ በጣም ትልቅ የመጨረሻ የፍጹማን ጸሎት ነው የሚባለው። የፍጹማን ጸሎት ነው። ጀማሪዎችም መጸለይ ይችላሉ። ልብን የሚሰበስብ ጸሎትም እሱ ነው። ስራ እየሰሩ አሁን ሸማኔ ሊሆን ይችላል፣ የሚያርስ አርዲት ሊሆን ይችላል፣ የሚቆፍር ሊሆን ይችላል። ይሄን ማለት ይከብዳል? አይከብድም። እየቆፈረ ራሱ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ማረኝ፣ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ማረኝ እያለ መስራት ይችላል። ይሄን ማለት አንደኛ ማረኝ ትሕትና ነው፣ ኃጢአትን ማመን ነው። ሁለተኛ የእግዚአብሔር ልጅ ማለት ቀዳማዊ ልደቱን መመስከር ነው። ኢየሱስ መድኃኒትነቱን መመስከር ነው። ክርስቶስ ተዋሂዶውን መመስከር ነው። ስለዚህ ሁለቱንም ልደቱንም የሚመሰክር ስለሆነ ትልቅ ጸሎት ናት እና እንደውም አንድ ባይታዊ ለዚህ ከ30 ዓመት በላይ ሳያቋርጡ ሊጸልዩት የሚገባ ጸሎት ምንድን ነው ብሎ በበረሃ ያሉ በአስቄጥስ ያሉ ባይታውያን ሁሉ እየዞረ ጠይቆ ነው ያገኘው ይህን ጸሎት ማለት እና ከስትንፋስ ጋር ነው የሚጸለይ። ለምሳሌ ሲያጥር ደግሞ እግዚኦ መሐረነ ክርስቶስ ነው። እስኪ በሉ እና ይሄን ልብን ይሰበስባል። እስኪ ሞክሩት። በባል ያው ስራ ስለሚኖራችሁ በባል ቀን እስኪ ለ5 ደቂቃ ሞክሩት። እንዴት ነው የምታደርጉት? ሰው ወደ ውስጥ ትንፋሽ ይስባል። ሲስብ ምን ያደርጋል? ወደ ውስጥ ሲል እግዚኦ ይላል። ሲተነፍስ መሐረነ ክርስቶስ። ከዚያ በኋላ ከምኑ ጋር ከልብ ምቱ ጋር ይገጥማል ማለት ነው። ልቡ እንዲህ ነው የምትለው። አሁን ደረታችሁ ላይ አርጉት። ቆይ አርጉ፣ እጃችሁ አርጉላችሁ በሉ። ድው ድው አይልም ይላል አይደል? አዎ። ስለዚህ ምን ማለት ነው መሰላችሁ? በሷ ልክ እንደዚህ ነው የምትለው። መጠኗ እንደዚህ ናት። ልብ ስትላውን ወደዚህ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ከዚያ በኋላ ይሄ ሰው ማለት ነው ከሰው ጋር ስብሰባ ቁጭ ብሎ ራሱ ሳያስበው እግዚኦ መሐረነ ክርስቶስ ይላል። አይገርማችሁ? ለምንድን ነው የሚለው? የምሬን እኮ ነው የምነግራችሁ። ለምንድን ነው የምነግራችሁ? ነፍስ ይሄንን ገንዘቧ ማድረግ ትችላለች። ተኝቶ ራሱ ሌሊት ይሄንን ጸሎት ትልና ከእንቅልፉ ተቀሰቅሰዋለች። ለዚህ ብቃት አይደለም የሚያስፈልገው ምንድነው? ልምምድ ነው የሚያስፈልገው። በቀን ቢያንስ 20 ደቂቃ ቢያደርገው ይላል ይሄንን ያገኘው ቅዱስ ማለት ነው፣ ጠይቆ የተረዳው ቅዱስ። ካልሆነ እስቲ በ5 ደቂቃ ስትሉ እግዚኦ ስትሉ ደግሞ መሐረነ ክርስቶስ እያላችሁ አብራችሁ ከትንፋሻችሁ ጋር ከተለማመዳችሁት፣ እኔም እለምዳለሁ ገና አላረኩትም እኮ ማውጋት ነው፣ ግን ስናረገው ተመስጦ ይመጣል። እዛ በኋላ ልብን ስቅዝ አድርጎ በቀን 5 ደቂቃ እግዚአብሔርን በጣም እኮ ይገርማል። ሰሎሞን የተናገረው አንድ ቃል አለ። ቀኑን ሙሉ እግዚአብሔርን በመፍራት ኑር። ይቻላል እንዴ? ቀኑን ሙሉ በሞት የስሙት ማምላክ ቀኑን ሙሉ ከጠዋቱ ጀምሮ እግዚአብሔርን መፍራት እግዚአብሔርን መፍራት እግዚአብሔርን መፍራት እግዚአብሔር ትዝ ይላል እንዴ? ዳቦ አለ፣ እንጀራ አለ፣ ስድብ አለ፣ ቁጣ አለ፣ ሐሜት አለ፣ ስንቱ አለ እናንተ። እንዴት ብሎ እንዴት ብሎ ይመጣል? አሁን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ቢያንስ ለ5 ደቂቃ እንኳን ልባችን ሰብስበን ለእግዚአብሔር ብንሰጥ እንዴት መልካም መሰላችሁ። ለ5 ደቂቃ በቀን ስብስብ አድርጎ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያሉ 5 ደቂቃ መሰብሰብ ማለት መቁጠሪያው ይኖጋል። ግድ የለም እኔ እያልኩ ያለሁት ልብ ተሰብስቦ ነው ያልኩኝ እንጂ እግዚኦ መሐረነ ክርስቶስ ሳትሉ ትውላላችሁም አላልኩም። ብዙ ነው እንደውም ብዙ ነው የሚጸልይ መናይ፣ በዚህ ችግር የለበትም። ግን ምዕመናንም ማድረግ ትችላላችሁ። እሺ ይሄን እንድትለማመዱ እሺ አትሉ? የክርስቶስን ስም ማን ይጠራዋል? ማን ይጠላዋል? ማን ይፈራዋል? ስለዚህ ምን አለ? ወትከውኑ ጽሉአነ በእንተ ስሜ በውስተ ኩሉ አሕዛብ፣ በአሕዛብ ሁሉ መካከል ስለ ስሜ የተጠላችሁ ትሆናላችኋል። ስለምን? ስለ ስሜ። ለምን? በስሜ ስለተጠመቃችሁ 1፣ በስሜ ስላመናችሁ 2፣ 3 ስለ ስሜ ስላስተማራችሁ ትጠላላችሁ። በዚህ በሶስቱ ስሙ አክብሮናል። መሲህ መሲሐውያን፣ ክርስቶስ ክርስቶሳውያን። አሁን ይሄ ስም ልብ ብላችሁ ስሙ። አንድ ጊዜ ሰይጣን የክርስቶስን ስም አይወድም። አንድ ጊዜ
ከአንድ ባይታዊ ፊት የቅዱስ እንጦንስ ስም ልንገራችሁ። ቅዱስ እንጦንስ አንድ ቀን በበዓቱ ውስጥ ሳለ ካሁን ቀደም እንደነገርኳችሁ አራዊት በሙሉ ተሰብስበው መጡበት። ጅብ በየአይነቱ፣ ዘንዶ በየአይነቱ፣ ነምር በየአይነቱ፣ ድመት፣ ጓጉንቸር፣ አይጥ ያልመጣ የለም። ያልመጣ በየአይነቱ። አይጢቱ ሲጥ ትላለች፣ እባቡ ያፏጫል፣ ጅቡ ያገሳል፣ አንበሳ ሁሉ ይጮህበታል። ተናግሮ እኮ ወምቅድመ የኃይልቅ ተናግሮ እኮ ነው። ተናግሮ ገና ሳይጨርስ እኔ ምን ጉልበት አለኝ? እናንተ ብዙ እኔ አንድ፣ እናንተ ኃያላን እኔ ደካማ። ነገር ግን አቅም እንደሌላችሁ የሚያስረዳው ለአንድ ሰው ብዙ ናችሁ መምጣታችሁ ነው። አቅም ቢኖራችሁ አንዳችሁ ትበቁኝ ነበር። እኔ እኮ ደካማ ነኝ። ግን ጌታዬ ኢየሱስ ክርስቶስ ሳይል ሁሉም የለም። ኢየሱስ ክርስቶስ ብሎ ሳይጨርስ ሁሉም የሉም። ትቢያ ሆኖ ነው የተገኘው ማለት ነው። ጌታዬ ኢየሱስ ክርስቶስ ይዋጋችሁ እንጂ እኔ ምን አቅም አለኝ ሲላቸው ሁሉም እልም ነው ያሉት። ሁሉም እልም። ስለዚህ ሞት የክርስቶስን ስም ይፈራዋል። ከቃሉ ጋር ናችሁ። አንዱ ደግሞ የበቃው ባይታዊ ነኝ ብሎ አንድ ቀን ዘግቶ ከሚጸልየው ባይታዊ ሄደ ደግሞ ሰይጣን ሽማግሌ መስሎ ፂሙን ጀብ አድርጎ ጎበጥ ያለ መስሎ ሄደ። በሉ አባ እንጸልይ አሉት። የበቃው ነኝ፣ እግዚአብሔር ጸሎትህን ሰምቶሃል። እኔ የበቃው ነኝ፣ እንዲያው ፈጣሪ እግዚአብሔር አላለም፣ ፈጣሪ ሰምቶሃል አለው። በሉ አባ እንጸልይ አለው። እኔስ ጸልያለሁ፣ ግን ለአንተ ስል ጸልይ፣ እኔ በቅቻለሁ ብሎ ማለት ነው ሰይጣን ነው። አላ ለጸሎት ተነስቷና ምንድን እንዳለ ታውቃላችሁ? ለዓለም ወለዓለመ ዓለም ይዜኖ ዘልፈኒ አሜን። ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሌላ ምንም የለውም። እግዚአብሔር የለውም። ስብሐት ለአብ ወወልድ ወመንፈስ ቅዱስ የለውም። ምንድን ያለ ዝም ብሎ ለዓለም ወለዓለመ ዓለም አሜን። እንዲህ አባ እግዚአብሔር ይበሉ እንጂ የለም። እግዚአብሔር ይበሉ እንጂ ለመባልም የለም። ራሱ በጌታችን በኢየሱስ ክርስቶስ ስም ይጸልዩ የለም። አይወዳትም ይችን ስም። ስለዚህ ሁልጊዜ ስመ ሥላሴን መጥራትን አታስታጉል የሚለው ለዚህ ነው። መጽሐፈ መነኮሳት ስመ ሥላሴን መጥራትን አታስታጉል፣ አቲበ ገጽህን አታስታጉል። ስትበላ አማትብ፣ ከቤት ስትወጣ አማትብ ውጣ፣ በር ስትከፍት አውጥ፣ ከዋልክበት ቤት መልሰህ ከፍተህ ወጥተህ ስትገባ አማትብ፣ ለተፈጥሮ ግዳጅ ወጥተህ ወደ ባት ስትገባ አማትብ ግባ። ስመ ሥላሴ ጉልበት ነውና ማለት ጉልበት ነው በእውነት። አአት ወእትነሳ በስመ አብ ወወልድ ወመንፈስ ቅዱስ አይደል? በአብ በወልድ በመንፈስ ቅዱስ ምን አለው ነው አለ። አማትቤ ምን እላለሁ በሉ እንጂ እሺ ምንድን ነው ያለ? ሰለስተ አስማተ ነሲኤ እትመረጎዛ አትሉም እንዴ? ሶስቱን ስም አንስቼ ምን አደርጋቸዋለሁ? መረጎዛቸዋለሁ። ምርኩዝ ነው የሥላሴ ስም ማለት። ወመኒ ወደቁ በወድቅ እነሳለሁ፣ ወመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርልታል። ሌሊት ሰዓታቱ የሚጀመረው በዚህ ምክንያት፣ በዚህ የሚጀመርበት ምክንያት እኮ ለዚህ ነው። ሥላሴን ምርኩዝ አድርጎ የተጀመረ ነገር ስለሚጨርስ። ስለዚህ ስመ ኢየሱስ ክርስቶስን ስመ ሥጋዌን ክርስቶስ የሰጠንን ስሙን አጋንንት ይፈሩታል። ለዚህ ነው ከዚያ በኋላ ሐዋርያት መጡና በኢየሱስ ክርስቶስ ስም አንተ ዲዳ ተነስና ተመላለስ፣ ተናገር፣ አንተ ሽባ ተነስና ተመላለስ፣ በኢየሱስ ክርስቶስ ስም አንተ አጋንንት ውጣ። ዝም ብሎ ግን በኢየሱስ ክርስቶስ ስም ግን የለም። ይሄ ስም በተዋሕዶ የተገኘ የተሞተለት ክብር የሚገባው ነው። ክብር የሚገባው ነው። እንዲሁም ቅዱስ ኤጲፋኒዎስ ስላለ ቅዱስ ኤጲፋኒዎስ ሲናገር አንተ እነዚህ ሰዎች ማርያምን ይሰድቡ ዘንድ እንደምን ደፈሩ? አብርሃም ብሎ አርከ እግዚአብሔር፣ ዳዊት ብሎ ልበ አምላክ መባል እንደማይቀር ሁሉ ማርያም ብሎ ድንግል አይቀርም። እንዴም ማርያም ብለው አንጠልጥለው ይጠሯታል ይላል በእውነቱ ቅዱስ ኤጲፋኒዎስ። ወንጌላዊ ሉቃስ ወስማ ለኢቲ ድንግል ማርያም ሲል አልሰማሁም ወይ? ማርያም ከሚለው ስም ጎን ድንግልን ለምን ትነጥላለህ? ድንግል ማርያም። ከዚያ በኋላ ደግሞ የኤልሳቤጥን ያመጣና እሙ ለእግዚእየ። ስለዚህ ድንግል ከዛ ማርያም እግዚእየ እሙ ለእግዚእየ ወላዲተ አምላክ መጣ ማለት ነው። ስለዚህ ድንግል ማርያም ወላዲተ አምላክ በል እንጂ ማርያም ብቻ ለምን ትላለህ ብሎ ይናገራል። እንኳን የኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ስም እኮ ዝም ብሎ አይጠራም በእውነቱ ማለት ነው።
እንዲሁ በኢየሱስ ስም ዝም ብሎ አይባልም። በጣም ክብር ያለው ነው በእውነቱ ማለት ጥቀ ተሰባህ ስምህ አይደል ያለው። ስምህ እጅግ ተመሰገነ ነው ያለው ቅዱስ ዳዊት። ሰማያትና ምድርን ፈጥረህ እጅግ ስምህ ተመሰገነ። እስመ ንርኤ ሰማያተ ግብረ አጻብዕከ እንደ ይደቃል እኮ ሊቃውንት ሲተረጉሙ ሰማያት ግብረ ደዊቆ እኮ አላለም ይላል ሊቁ ሲተረጉም። ንቋቸው ሰማያትን አጻብዕከ ነው ያለው። ጣት ሰማያት የጣትህ ስራዎች ናቸው ነው ያለ ይላል። እንግዲህ በአማርኛው ዳዊት ሰማያት የእጅ ስራዎች ናቸው የለም አጻብዕከ ነው። በሞቴ በጣት የሚይዙት ከባድ ሸክምን ነው ቀላል ሸክምን ነው? ሰማያት ለእግዚአብሔር ለኢየሱስ ክርስቶስ ምንድን አለ? በጣት የምትንጠለጠል የቅቤ ቅል እንኳን አይደለችም። ግብረ አጻብዕከ እንዘ ንርኤ ግብረ አጻብዕከ ሰማያት የጣትህ የእጅ ጽፈት ያህል ቀላል የሆኑልህ አምላክ ስለሆንክ ጥቀ ተሰባህ ስምከ የሥጋዌ ስምህ ወልደ እግዚአብሔር እጅግ ተመሰገነ። ስብሐት ለከ ተብሎ ልትመሰገን የሚገባ አንተ ነህ። ኋላ ደግሞ ዝቅ ስንል ማለት ነው እማፈ ደቂቆ ሕፃናት አስተዳሎከ ስብሐተ። አዎ ልብ ብላችሁ ስሙ ማምላክን። ሰማይ የጣትህ ትንሽ ስራ ሆኖ ቀላልህ ስለሆነ አፋቸውን ካልፈቱ ሕፃናት ምስጋና ማዘጋጀት ቀላልህ ነው። ስለሆነ ማዘጋጀህ አለው። ስለሆነ ማዘጋጀህ ሰማይን መስራት ለአንተ የእጅ ጽፈት ያህል ቀላል ከሆነ ሕፃንን ማናገር ለአንተ ምንህ ነው ማለቱ ነው። ስለዚህም በሆሳዕና ሕፃናት እንዲናገሩ አደረግ። እንዲህ የምታደርግ አንተ ክቡር ምስጉን የባሕርይ አምላክ ነህ ማለቱ ነው። ይሄ ነው ስሙን ይፈራዋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አቡነ ተክለ ሃይማኖት ዘንዶ ሲያስመልክ ሰይጣንን አገኙት። ሰይጣንን አግኝተውት ኋላ ዛፉ ስር ሆኖ ያስመልካቸዋል። ዛፉ ላይ ሆኖ እየጮኸ ስገዱልኝ እያለ ያሰግዳል። ዛፉ ነው ድምፁ የሚሰማ። ኋላ በምንድን ነው የምታመልኩ አሏቸው አቡነ ተክለ ሃይማኖት። በዛፍ ውሰዱኝ እኔም የእናንተን አምላክ ላምልክ። ኋላ ቆይ ላስፈቅድልህ ብሎ ሄዱ ሰዎች። እናምጣ ወይ አሏቸው። ተው እንዳትወር ያ የፈጠርኩትን እኔን የሚክር ስለሆነ እንዳታመጡ ሰይጣኑ ማለት ነው። ኋላ ብሎ መልሶ ሲነግራቸው አቡነ ተክለ ሃይማኖት አይ የለም አምላክ ሲያመልኩት ይወዳል እንጂ አይጠላም፣ እሱ ሳይዳለው ችግር የለም ብለው እምቢ አሉ እሳቸው ማለት ነው። አዛላ ኧረ እሱን ሰውዬ አትምጡብኝ፣ ኧረ እሱን ሰውዬ አታምጡብኝ፣ አንተ ኃጢአተኛ ነህ መሰል ፈጣሪያችን ጠልቷል እሱ ቅር አሏቸው። ደህና እንግዲህ አለውበት ዛፉን አስመጣው ይል ብለው ወንጌል በምሰብክለት በጌታዬ በኢየሱስ ክርስቶስ ስም አንቺ ዛፍ ተነቅለሽ ነይ አሏቸው። ዛፏ ተነቀለችና ገጀጅ 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 እያለች አቡነ ተክለ ሃይማኖት ፊት ዛፉ በኋላ እየተከተለ መጣ። ይሄ ነው በክርስቶስ ስም ወንጌል በምሰብክለት በጌታ በኢየሱስ ክርስቶስ ስም አንቺ ዛፍ ተነቅለሽ ነይ። መጣች። ወሰዷት። ራሱን ጣዖት አምላኪውን አስፈልጠው ቤተክርስቲያን አሰሩባት። ራሱን አስፈልጠው አጋንንቱን ልቀቀኝ እኔ ውሸታም ነኝ፣ ሰማይና ምድርን የፈጠረ ኢየሱስ ክርስቶስን እመኑ በል። ስሙን መጥራት አይሆንልኝ ነው ያላቸው ለሳቸው። አሁን የምትለውን ስሙን መጥራት በቃ ስሙን መጥራት ካልሆነልህ ሰማይና ምድርን በፈጠረ አምላክ እመኑ ብለህ ተናገር ነበር ያሉት። ኢየሱስ ክርስቶስ የሚለውን ስም መጥራት አቅቶት አጋንንቱ ማለት ነው። ይሄ ስም ክብር የሚገባው ስም ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ? ለዚህ ስም ሰማያት ምድር ይንቀጠቀጣሉ፣ መላእክት ይደነግጣሉ፣ ይርዳሉ በእውነቱ ማለት ነው። አምላክ ሰው ሆኖ የተሰየመው ስም ስለሆነ በቀላሉ አይጠራም እና አማኑኤል የሚባል ስም ካያችሁ አስተካክሉ። ወይ ዛ አማኑኤል አስብሉት ወይ አስቀይሩ። አማኑኤል የሚባል ሰው ጣዖት ነው። ሳገኘውም ሰይጣን ያገኘውን የሚመስለኝ። ለምን እግዚአብሔር የሚባል ስም አለ እንዴ? አለው እስቲ ንገሩኝ እንጂ። ታዲያሳ ይሄ ስም ክቡር ስለሚባል ፍጡር አማኑኤል መባል አይገባም። እንኳን አማኑኤል ማርያም መባል አይገባውም። እንዴት ይገባዋል? ዘማርያም፣ ማርያማዊት፣ ወለተ ማርያም፣ ገብረ ማርያም መባል ይቻላል። ማርያም መባል ያስቀስፋል፣ እድሜን የሚያሳጥረው። እንዲሁ ዝም ብሎ ስራ የተሰራበት ስም ነው። አላችሁን? አራየ ስልጣኑ አትሉም እንዴ? እሺ ምን አላችሁኝ? አራዊት የሚፈሩት፣ አጋንንት የሚፈሩት፣ ምድር የምትቀጠቀጥለት፣ መሬት ዋጭ በኢየሱስ ክርስቶስም ተከፈች አሏት አቡነ ተክለ ሃይማኖት። ክፍት ዋጥ ጣዖት አምላኪ ሁሉ ትውጣለች። ውሃ ቁም በኢየሱስ ክርስቶስም ይቆማል። ፀሐይ ቁሚ እና አቡነ አሮን አቁርቤ አልጨረስኩም ቆይ በኢየሱስ ክርስቶስም መቆም።
ሞት ቁም ዮሐንስ አፈወርቅ ቆይ እንዳትነካ እኔ ክርስትና ላነሳት የምዳት ሰው አትግደል ቆይ አጥምቄ ያስቀመጠ ቀጥ በኢየሱስ ክርስቶስ ቆመ። ቅዱስ ዮሐንስ አፈወርቅ ሲያስተምር ረስቶት መልአኩ በዚያ ቁም ስንት ዓመት ኖረ። ዙሮ ሲመጣ ምን ሆነ ነው ሲለው የዛሬ ስንት ዓመት አቁመኝ በልግድ እንግዲህ ውሰዳት ብሎ ፈቀደለት ማለት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ህድጉስ ዘዘ ዓለም ይታምሩኑ ከመ መላእክት ተጥቀን ይኮንን የዚህን ዓለም ተውት መላእክትን እንኳን እንደምንገዛ አታውቁምን ወይ? በማን ስም? በኢየሱስ ክርስቶስ ስም። ስሙን ስንቅና ሞገስ ክብር አድርጎ ስለሰጠን ከቃሉ ጋር ናችሁ። ሞት የሚፈራው ስም ስላለን ለመድኃኔ ዓለም ክብር ምስጋና ይግባው። ክብር ምስጋና ይግባው። ክብር ምስጋና ይግባው። ሶስተኛ አርአየ ስልጣኑ በሉ እንጂ እሺ ላይ ለሞት ሶስተኛ ሰይጣን ምኑን ይፈራዋል ካላችሁ የኢየሱስ ክርስቶስን አካሉን ይፈራዋል። ይህንማ እንዴት አይፈራ? አካሉን ይፈራዋል። አካሉን ይፈራዋል። አካሉ ምንድን ነው? እሳት ነው። አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእምአርያም። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። ደግሞ ዲያብሎስ በነፋስ የማያጠፋው ዘላለማዊ እሳት ነው። ስለዚህ አካሉን ይፈራዋል። መቼ አይቶት? አዎ ስንቱን አይተነዋል። እንኳንስ ሙሉ አካሉን ምራቁን እንኳን ይፈራዋል። ለምን ነው የሚፈራው? ምራቁን ትፍ አድርጎ አይን ሲያበራበት አይቶታል። ምራቁን ይፈራል። እሱን አይደለም ልብሱን ይፈራዋል። እናመጣዋለን በኋላ። አካሉን ይፈራዋል። ክርስቶስን ሊቀርበው አይወድም። እንዴት ያላችሁ እንደሆነ ቀረባ ባለፈው ስለነገርኳችሁ ልድገመው። ሁለት ምሳሌዎችን በጣም የምወዳቸው ምሳሌዎች ባለፈው የትንሣኤ እዚህ ለነበራችሁ አባቶች እናቶች ተማምረንበታል። የትንሣኤ ዕለት አይደል? እንዴት አድርጎ ክርስቶስ በአካሉ ሞትን ድል እንደነሳው በስጋ ተሰውሮ አንዱ የመሰልንበት ምሳሌ ምንድን ነው? የዓሣ ምንድን ነው? መቃጥን ከጫፉ ላይ ምን ይጨመርበታል ነው ያለው? ቂጣ እንጎቻ። በምን የተቀባ? በተልባ በቅቤ እንደዚህም በመሰለ ነገር የተቀባ ቂጣ ከመቃጥኑ ከጫፉ ላይ ይደረጋል። መቃጥኑ ጫፉ ምንድን ነው? ቆለፍ ያለች ብረት ናት አይደለም እንዴ? እሷ ትደረጋለች። እዚያ ምን አለ? ቂጣ። ዓሣ ምን ያደርጋል? ባህር ውስጥ እንዲህ ሲያደርግለት ዓሣውን ሊውጥ ምን ያደርጋል? ጭብጦውን ሊውጥ ዓሣው ቀረብ ሲል ውስጡ ምን አለ? ብረት አለ። ብረቱ በጉሮሮ ይገባና ዓሣውን አንጠልጥሎ ዞት ይወጣል ማለት ነው። አሁን ክርስቶስ በጌትነቱ ሐፂን ነው፣ በመለኮቱ በሰውነቱ ህብስት ነው። ህብስት ሆኖ ሲፈተት ሲያየው በመስቀል ላይ ሰይጣን እውጣለሁ ብሎ ቀረብ ሲል ከውስጥ ምን አለ? ብረት አለ። ያ ብረቱ ምንድን ነው? መለኮቱ ነው። ሰይጣንን ጉሮሮውን አነቀው፣ ሞትን ጉሮሮውን አነቀው። ከዚያ በኋላ መኑቱ ዝንቱ ምንትኑ ዝንቱ ዘያውዶ ስብሐት ዘይታተት ዘለቂ ፎቶ ወይክል ልነቀው የማይቻለ ይህ ማን ነው? አይኖኩ ቢነቁ ያድሯል ሲታወኩ ስንኳንስ ልነቀው ላየው የማይቻለኝ። ኧረ እሱን ተውት። ወምልያሁ ዛማስል አልበ የበላይ ሊሆን የእሱን ተውት። የእሱን ወገኖች እንኳን መንካት የማልችለው ኧረ ይሄ ማን ነው ብሎ ነበር የቀባጠረው። እንቅ አድርጎ ስለያደው አታሎ ስለደፋው አታሎ የገደለንን ጠላት። እዛ ደግሞ ሁለተኛ ምሳሌ ያደረግነው ምንድን ነው? የዳንኤል አለሎ ድንጋይ ነው። ያ ድንጋይ ደግሞ ንጉሱ በዘመኑ ዳርዮስን ነው። ጣዖት እያመለከ ሳለ የጣዖቱ ካህናት ምን ያደርጋሉ? ለጣዖቱ አርደን እያሉ ግጥም አድርገው ይበሉታል። ጠጃቸውን ይጠምቃሉ፣ እንደዚህ ያደርጋሉ፣ ይበላሉ። እንደ ዛሬው ዛሬ ማለት ነው። እንደ ዛሬው ዛሬ በቃ አንድምታ የለውም።
አንድ ብታ ስለሌለው ዝም ብሎ እንደ ዛሬው ዛሬ ነው። ከዚያ በኋላ ለጣዖቱ እያቀረብ ነው እያሉ ግጥም እያደረጉ መብላት። ህዝቡ ደግሞ በቃ ጣዖቱ እየበላ እያለ ሙክቱን አርዶ ጠጁን አቅርቦ ይሄዳል። አላ ዳንኤል ቢጠሩት ማይ ቢጠሩት ማይሰማ ቢጠቅሱት ማይ እጅ እያለው የማይጨብጥ እግር እያለው የማይዳስስ አፍም ያለው የማይናገር እንዲህ ያለ ጣዖት እያመለክ ምን ትላለህ አሉ። ይበላል አታውቅም እንዲህ ይበላል እኮ አለ። አይበላም ይበላል አይበላም። ምንም ቄሶቹ እነዚያ ካህናቱን በላ ቄስ አይደለም እየበሉ ነው እያሉ ነው ያሉኝ ነው አለው። በዛሬ ምልክት እናድርግ። ስጋውን አስገባ ቆልፍ አመድ ካህናቱን አሰናብቶ ጨረሰና አመድ ነሰነሱ። አመድ መነስነሱን አላዩምና ሆዳም ሌሊት መጡና ሆድ እኮ የተጠመደን ወጥመድ ያስረሳል። አይዋፍ ይሰገሩ በእንተ መብልዖሙ ነው። ወፎች የሚጠመዱ በጥሬ ነው አይደለም እንዴ? ስለዚህ ምን አደረገ አላወቁም። አመዱን ነስንሰው ዳንኤልና ንጉሱ እንደዱ አላወቁም። እነ ሆዳም እያበራዩት ሄደው ግጥም አድርገው መጡ። ዱካው አለ ሲያበሩ ዱካ ነው። ቄሶቹን አንገታቸውን ብሎ ጣልና በልቶ ይህስ እውነት ክን አይበላም የሚበላ አምላክ ዘንዶ ስላለ እሱን አመልካለሁ ብሎ ቁጭ አለ። ደግሞ አይደረስ እኮ ነው እናንተ ነው። አዎ ዘንዶ እኮ ታዲያ እንኳን አንተን ራሱን አያድንም ያድናል። ዘንዶን ማን ይቀርበዋል? ላሳይ። አለሎ አምጣ። አለሎ ማለት ሙልጭ የሚል ድንጋይ አይደለም። የገጠሩ ሰው ወንዴ ድንጋይ ሴቴ ድንጋይ የሚለው አለ። ያን አላውቀውም ብዙም ትርጉም። ብቻ ግን አለሎን ያዙልኝ። አለሎ ይሄ ወንዝ ውስጥ የሚወጣ ምንም ፍንክች የማይል ድንጋይ ነው። እንዲያውም አንዳንድ ቦታ ወጣቱ የክንድ መፈታተኛ ያደርጉታል። አሁን ያንን ደንጊያ ምን አደረገው ዳንኤል? ሰዓት ውስጥ ቀጠጠና ቀይ እንዲሆን አደረገው፣ እንዲግም። በላዩ ላይ ስጋ ደመደመበት። ስጋው ሲጠስ ዘንዶ እየተቅለበለበ መጣ። ዋት ሲያረገው ውስጥ ምን አለ? ሁለት ስንጥቅ አደረገው ማለት ነው። ታዲያ ያ እሳት ያ የነደደ እሳት አለሎ ማን ነው? የክርስቶስ ጌትነት ነው። ያ በላይ የተደመደመው ስጋ የለበሰው ስጋ ነው። ሲጤስ አይቶ ሊውጠው መጣ ማለት አምላኬ አምላኬ ሲል ሲደክመው ደሙ ሲፈስ ሲያቃስት አይቶ እንደ አብርሃም እንደ ይስሐቅ መጥቶ ሊውጥ ቀረብ ሲል ነደ እሳቱን ግልጥ ወሬ በላይ ሊሁ ስነ መለኮቱ የመለኮቱን ብርሃን ብልጭ ቢያደርግበት በእሳት አውታር ቀጥቅጦ ያዘው። ወመስቀሉ ቀተሎ ለጽል በመስቀሉ ጥልን ደመሰሰው። ቆላሲስ ምዕራፍ 2 ቁጥር 14 ላይ የዘንዶ ሆድ ሲሰነጠቅ 5000 ዘመን በሙሉ ሲወጣ ብቻው የነበሩ ነፍሳት ወጡ። ነፃ ወጣን። መድኃኒዓለም ከዘንዶ አፍ ያወጣን። ለሱ ክርስቲያን መሆናችን ሲያንሰው ነው። መስገዳችን ሲያንሰው ነው። ብንቀድስ ሲያንሰው ነው። ማህሌት ቢቆምለት ሲያንሰው ነው። ቢመነንለት ሲያንሰው ነው። ስጋውን ክሶ ላዳን አምላክ በእውነቱ ማለት ነው። ይህንን ሁሉ ዋጋ ከፈለልን መድኃኒዓለም። እንዲህ አድርጎ ዘንዶ ያን ጊዜ መሸነፉን ተረታ። ዳርዮስ ዘንዶ አቅም እንደሌለው ተረታ። ዲያብሎስ ባልንጀራው ሞት አቅም እንደሌለው ክርስቶስ ሲነሳ አወቀ። መድኃኒዓለም በትንሣኤው የዘንዶውን ሆድ ሰንጥቆ ተነሳ። እይክል ይዞቶ ሞት ይላል ግብረ ሐዋርያት ምዕራፍ 2 ቁጥር 24 ላይ ሞት ይይዘው ዘንድ አልቻለምና። እንዴት አድርጎ ይችላል? ጥርሱን ሰበረበት፣ መውጊያውን አወለቀበት፣ ስልጣኑን ሻረበት። አራየ ስልጣኑ አትሉም እንዴ እናንተ ሰዎች? ስልጣኑ እሺ ላይ ለሞት እንዲህ ብሎ መዝሙር መቆም የተገባ ነው። እኔ አልቆምም እንጂ ማለት ነው። መዝሙር ስላልተማርኩ እዚህ መጥቼ ነው የምቆም። እኔ የምቆም እዚህ ነው ማለት ነው። ሊቃውንት ግን የቅዱስ አንድ ቀን ወይ ቅዱስ ያሬድ ዜማ ይገልጥልኝ ይሆናል። አይታወቅም እኮ አይታወቅም ማለት አዎ፣ ይታወቃል አይታወቅም፣ እግዚአብሔር ያውቃል። ዋናው ግን አራየ ስልጣኑ በል እስኪ እሺ ላይ ለሞት እንዴት ያለ አባት ነው ቅዱስ ያሬድ በእውነቱ አድርጎ የገለጠው። በሞት ላይ ስልጣኑን ገለጠ። እስቲ እንዲህ ያደረገ ማን ነው? ወዴት ነው ያለ? እስቲ የትኛው የእምነት ድርጅት ነው እስቲ ሞትን ድል አድርጎ ተነስቶ ያሳየን ነቢይ እስቲ ይምጣ። ማን አለ? መድኃኒዓለም ብቻ በሞት ላይ ስልጣን ያለው ተነስቶ የገለጠ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን ስለዚህ ክርስቶስ ተነሳ ሲባል ሰይጣን የሚፈራው ስለዚህ ነው። ክርስቶስ ተነሳ ሲባል ሰይጣን ተሸነፈ
ተሞአ ሞት ይላል። ተመልከቱ። ሞት ድል ተነሳ። ሞትን ናቀው እኮ ክርስቶስ። አልሰማችሁም እንዴ? ስሙ። ሞትን እንዴት ክርስቶስ እንደናቀው ላሳያችሁ። ይሁ ገና እኮ ሳይሞት ሞት እንዴት ይንቀው እንደነበር ይሁት። ቅዱስ ዳዊት ያለውን የቅዱስ ዳዊት ጩኸት የሁሉም ምዕመናን ነፍሳቸው ነው ያለውን ላስታውሳችሁና ወደ ክርስቶስ ላምጣችሁ። ወመጽአኒ ድንጋጼ ሞት፣ እሺ ፍርሃት ወራድ አሐዘኒ መኑ እሙሃበኒ ክንፈ ከመርግ እስርር ወአይረፍ። የሞት ድንጋጼ መጣብኝ፣ ጉልበቴ ተንቀጠቀጠ፣ ሞትን ሩጬ የማመልጥበት ክንፍ ማን በሰጠኝ አለ ቅዱስ ዳዊት ሞትን ፈርቶ። ክርስቶስና መጻን ተንሥኡ ንሁርም ዘ እስመ መጻዘ ያገባኒ። የሚያስይዘኝ መጥቷልና ተነሱ እንሂድ ወደሚያስይዘኝ። ይኸው ሞትን እንዴት ሲንቀው ተመልከቱ። ቅዱስ ጴጥሮስ በያዘው ሰይፍ ልከላከል አለ። መቼስ ያቅሙን በአንድ ሰይፍ ያ ሁሉ ሺህ ሕዝብ ሊከላከል የዋህ ደግ አይደልናት። ጆሮውን ሊቃውንቱ ሲተረጉሙ የቄስ እጅ ለቡራኬ እንጂ ለዱላ አይፈጥንምና ለአንገት ያለው ለጆሮ ሆነበት ይላል። ለአንገት ነበር የላከው አይደል? ጆሮውን አድርጎት ደህና ነው፣ ተመስገን። ምስጢሩ ግን ደግሞ ይላሉ ሊቃውንት ጌታዬን ያልሰማሽ ጆሮ ተቆረጭ ማለቱ ነው ይላል። እውነት ማለት ጌታዬን ያልሰማሽ ጆሮ አንቺ የእግዚአብሔር ቃል ያልሰማሽ ጆሮ ተቆረጭ ብሎ ቆረጣት። የእግዚአብሔርን ስም የእግዚአብሔርን ቃል የማሰማ ጆሮ ክብር የላትም፣ ትቆረጣለች። ቆረጣት። ምንድን ያለው? አግባ ተመልከቱ፣ ለመጥባይትከ ሰይፍህን መልስ። አባቴ እልፍ መላእክትን የማይልክልኝ ይመስልሃል? መልስ። ሊሞት ስለመጣ ማለት ነው። ራሱ ወዶ ነው ሄደ። ማንን ነው የምትፈልጉት? የናዝሬቱን ኢየሱስ አነ ውእቱ እኔ ነኝ፣ ኑ ያዙኝ። ፍግምግም ብሎ ሁሉም ወደኋላው ወደቀ። ማንን ነው የምትፈልጉት? ሁለተኛ የናዝሬቱን ኢየሱስ እኔ ነኝ አላልኳችሁም እንዴ? ፍግምግም በነፍስ ዛሬ በስጋ ኋላ በነፍስ ትጥለናለህ ሲያሰኛችሁ ይላሉ ሊቃውንት። እዚያ ኋላ ስፈቅድ እንጂ ወድጄ እንጂ በግድ የምትገሉኝ አይምሰላችሁ ብሎ ወዶ ነው ሞትን የተቀበለው። ወዶ ይሁላችሁ። ጎልማሳን ሄዶ ንቆ ገጥሞ ነው የሚጥለው እንጂ ሩጡ አይደለም። ገጥሞ እንደሚጥለው ክርስቶስ ሞትን ቀምሶ ፂቅ አለው፣ ከኛም አወጣለን። ያ ሐሞት ቀምሶ አልዋጠውም ጌታ፣ ፂቅ ነው ያለው። ያ ምን ማለት ነው? ሞትን ክርስቶስ ቀመሰው እንጂ አልገደለውም ይላሉ ሊቃውንት። ቀምሶ ተፋው ማለት ይሄ ነው። ሞት በክርስቶስ ላይ ስልጣን ስለሌለው ማለት ነው። ሞትን ጥኢሞ ለሞት ውእቱ ጥኢሞ ለሞት ወበዝንቱ ሞት ሳሮን ለሞት ወለመላከ ሞት ይላል ቅዱስ ያሬድ በድጓ። ሞትን ቀመሰው፣ በቀመሰው ሞት ሞትን ድል ነሳው፣ መላከ ሞትንም አሸነፈው ይላል። ስለዚህ ሞት አቅም አጣ። ሞት እንዴት እንደፈራው ተመልከቱ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ሞት እኮ እንዴት እንደሚፈራሉ ይነሳል። ደህና አድርጋችሁ ክበሩ፣ ዝጉት በደንብ ደንጊያውን ትልቅ አድርጉት። ይፈራዋል እኮ ይነሳል ብሎ ማለት አንሱት። ቁልፉን በደንብ ቆልፉት። የሮም ማህተም አድርጉበት። ታተመ። ደህና ጠባቂ የሮም ወታደር ይመደብ። ተመደበ። ይዞቶ ሞት እንኳን ዘበኛ ጓዴ ሞት አይዘው። ደንጊያ አያስቀረውም። በተዘጋ ቤት የገባ በታተመች ድንግል የወጣው ብርሃን የሚያግደው ደንጊያ የለም። ሳይፈነቅለው ምን ሳይለው ተነሳ። እሱ መግነዝ የሚፈታለት የለ፣ የሚጠራው የለ። ቦግ አድርጎት ተነሳ፣ ብርሃኑንም ገለጠ። ይሄንን ነው ሞት በሞት ላይ ስልጣኑን አሳየ፣ ተነሳ። የህይወት ባለቤት መድኃኔ ዓለም እንኳን 50 ቀን 100 ቀን ክርስቶስ ተንሥአ እሙታን ባልን በእውነት ማለት ነው። በጣም ደስ ነው የሚያሰኘን። በትንሣኤው ያነሳን መድኃኔ ዓለም ክብር ምስጋና ይግባ። ይሄንን ሲያራየ ስልጣኖ በሉ ላይ ለሞት በሉ እንጂ። ስለዚህ ክርስቶስን አካሉን ምን ይለዋል? ይፈራዋል በሉ እንጂ። ኋላሳ ደግሞ ተመልከቱ፣ ስጋውን ደሙን ይፈራዋል። ስጋውን ደሙን ምን ያደርገዋል በሉ እንጂ። እንደው ትምህርት እንዳታረጉት እንጂ አንድ ነገር ልንገራችሁ። ስጋውን ደሙን ወይ ኋላ ነግራችኋለሁ። እሺ፣ ስጋውን ደሙን ይፈራዋል። እንደሚፈራው ስጋውን ደሙን ብቻ መሰላችሁ እንደሚፈራው እንዴ? የስጋው የደሙ ምሳሌ የነበሩት እንኳን ሲፈራቸው አታስታውሱ? እናስታውሳለን። የት? የግብፁ በግ። አልተርከውም ታሪኩ።
የግብፁን በግ ምንድን ነው ያደረጉት? አረዱ። ምኑ ላይ ነው የቀቡት ደሙን? ሞት ምን አደረገው? ያን ደም እያየ አልፈራም እንዴ? ያንን ቤት እያየ እኮ አለፈ። ምሳሌው የተቀባውን ልብ ብላችሁ ስሙ። ረዓብ ዘማ የምትባል አንዲት ዘማዊት ሴት እስራኤል ለስለላ ሄደው ሳለ ከቤቷ ምሳ ስላበላቻቸውና ስላስጠጋቻቸው ስትመጡ እኔን እንዳትገሉኝ ኢያሪኮን ስታጠፉ አለቻቸው። በይ ምልክት እንዲሆንሽ በመስኮትሽ በኩል ሰንደቅ ዓላማ አውለብልብ ያሏት። እኛ ርስት ስንገባ እንዳናጠፋሽ አብረን ከኢያሪኮ ሰዎች ጋር አሏት። እነሱም ሲመጡ ስታይ ሰንደቅ ዓላማውን በመስኮት አደረገች። ያን ሰንደቅ ዓላማ እያዩ እስራኤል አለፏት። ያ መስኮት የምዕመናን ከንፈር ነው። ሰንደቅ ዓላማው የክርስቶስ ሥጋና ደም ነው። ሰንደቅ ዓላማዋን ከመስኮቷ ላይ ያውለበለበች ከሞት የዳነችው ያቺ ሴት ምንድን ናት? ሥጋውን ደሙን በከንፈሯ እያሳየች ከሞት የምታመልጥ ነፍስ ናት። ይፈራዋል። የክርስቶስን ደም ይፈራዋል፣ ይንቀጠቀጥለታል። ለዚህ እኮ ነው እንዳንቆርብ ዳተኞች የሚያደርገን ማለት ነው። እንዳንቆርብ እንዲሁም አንድ ኃጢአተኛ ይህን ነው ሕግ እንዳታደርጉት ያሉ ሁልጊዜ ይቆርባል። ኃጢአት ይሰራል፣ ሁልጊዜ ይቆርባል። ኃጢአት ይሰራል፣ ሁልጊዜ ይቆርባል። ከዚያ ምንድን ነው ያደረገ? መድኃኔዓለም እኔ መመለስ አልሆነልኝም፣ ግን እቆርባለሁ። ሲኦል ካወረድከኝ አብረን እንወርዳታለን። እኔ ሥጋው ደሙን እቀበላለሁ፣ ሲኦል ግባ የምትለኝ ከሆነ አብረን እንወርዳለን ብሎ ዝም ብሎ ሁልጊዜ ይቀበላል ማለት ነው። ሁልጊዜ ሲቀበል ይዞ ነፍሱ ከሥጋው ተለየ። ግን ይሄ ሰውዬ እንደዚህ እንድናደርግ ግን እንዳይመስላችሁ። እንዲሁ ግን እግዚአብሔር ፍቅሩም ደግሞ ይደንቃል። የሰውም እንዲሁ መዳኛው ብዛቱ። ኋላ ምን አለ? ይህ ሰውዬ ሞተ። ሥጋዬን ደሙን ያለ በድፍረት የበላ ሰው መቅሰፍቱን በላ ብለህ ላው ሲኦል ይገባዋል። አዎ አዳን ይህ ሰውዬ ሲኦል ይግባ፣ ከተቀበለቻችሁ ሰዱት። ሲኦል ሲሄድ ይህን ሰውዬ አታፍጡብኝ። ሲኦል ተንቀጠቀጠች፣ መሸከም አቅቷት። ክርስቶስ በሥጋው በደሙ ተዋህዶ ስለሄደ ማለት ነው። ይህ ሰውዬ ከሲኦል ወጥቶ ገነት ገብቷል። በቸርነቱ ገባ ልላችሁ ፈልጌ ነው እንጂ ደግሞ ኃጢአታችን እያቻቻል እንቁረብ ማለት ግን አይደለም። ግን የምላችሁ ነገር የሰው ልጅ ከሞት በቀር ከኃጢአት የሚለይበት ጊዜ ስለሌለ እየተናዘዝን ብንቆርብ ይሻላል። ስነጻ እንቆርባለን ካል የምንነጻበት ጊዜ የለም ነው የምላችሁ። አድረን ያውነን የኛ ነገር አፈርን ቢያጥቡት ነጭ ሊሆን ይችላል አይችልም። ሰውስ መደፈረሱን ይተዋል አይተውም። መበደላችን አንተውም። እየተናዘዝን እየተዘጋጀን ግን ሥጋው ደሙን መቀበል ነው። ሥጋው ደሙን ይፈራዋል። ከመቅሰፍት እንድናለን። አጋንንት ይፈሩታል። ይኸው ስለዚህ በከንፈራ ቀስተ ደመናው እዚያ ባለፈው ተናግሬያለሁ። ቀስተ ደመናው እዚህ ላይ በደመናው ላይ ከታየ በኋላ ምኑ ቆመ? በኖህ ዘመን አቤት ማዕበሉ ቆመ። የክርስቶስ ሥጋ ቀስተ ደመና ነው። ደመናው ምንድን ነው? በከንፈራችን ላይ ይታያል። ያልኩትን ልድገምላችሁ። ባለፈው ስለተረጎምኩት እዚሁ ሳብራራው ነበር። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መሥዋዕተ ሰላም በከመ ተገብረ ቀስተ ደመና አመተ አይህ ዓለም ዝናመ ጌጋይነ ይጹ ጥብህከ ልጓም ያለው ይህንን ነው። ምን ማለት ነው? ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መሥዋዕተ ሰላም በከመ ተገብረ ቀስተ ደመና። እነሆ በእኛና በአንተ መካከል ይላል። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳንከ ደም የቃል ኪዳን ምልክት ቀስተ ደመና የሚሆን ሥጋህና ደም በእኛና መካከል በአንተ መካከል ምልክት ሆኗል። በከመ ተገብረ ቀስተ ደመና አመተ አይህ ዓለም በጥፋት ውሃ በጠፋች ጊዜ ቀስተ ደመና ምልክት ሆኖ እንደታየ ሁሉ የእኛ ሥጋም ያንተ ሥጋና ያንተ ደም በእኛና ባንተ መካከል ምልክት ሆኖ ይታያል። ዝናመ ጌጋይነ ይጹ ጥብህከ ልጓም። ያ ቀስተ ደመናው በኖህ ዘመን የወረደውን የጥፋት ውሃ እንደገታው ሁሉ የተቆረሰው ሥጋ የፈሰሰው ደምህ የኃጢአታችን ማዕበል ይግታልን ይላል። ይግታልን አሁንም። ስለዚህ አሁን ይሄንን ምልክት አጋንንት ይፈሩታል። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን አትሉ? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን ለኛ ምልክታችን ምን ሆነ? የአምላክ ሥጋ በሉ እንጂ እሺ፣ የአምላክ ደም። ይሄንን ነው አሁን ዛሬ ልድገመው። ኢትዮጵያ የዓለም ብርሃን የሚባል ባንዲራ እየሰቀልክ ትድናለህ የሚል የወንበዴ ማህበር አለ። የወንበዴ ማህበር
ለእኛ ምልክታችን ድንግል ማርያም ቅዱስ መስቀል የአምላክ ሥጋ የአምላክ ደም ነው እንጂ አረንጓዴ ቢጫ ቀይ እያሰፋ በመስኮቱ ስለሰቀልክ የምትድን አይምሰልም። ጓዴ መንግሥተ ሰማያት ቀልድ አይደለም፣ ሕግ ነው። እስቲ እንደዚህ የሚል መጽሐፍ የት ነው ያለው? ደግሞ ውሸታቸው። በ2015 እሺ ቴዎድሮስ ሊነግስ ነው። እስቲ የት አለ የነገሰው? በሞቴ አምጡት። ቴዎድሮስ የእናንተ አምላክ ተኝቶ ይሆናል ቀስቅሱት አለ። ቴዎድሮስ ጨዋችሁ ስሙት ደንቆሮ ይሆናል አለ። ቴዎድሮስ የት አለ? እስቲ አሁን የመጣው እስቲ ቴዎድሮስ ይንገስ በ2015 እስቲ እንየው። ቦግ ያለ ውሸት። በ2015 በመስከረም በጥቅምት አገሪቱ ሰላም ነው የምትሆን ኢትዮጵያ። ሰላም ሆነ፣ ቴዎድሮስ ነገሰ። ምድራዊነት ሆዳምነት ነው። ይሄ መለካዊነት ነው። እኛ ንጉሳችን ኢየሱስ ክርስቶስ ነው። ክርስቶስ ንጉስ ቢሰጠን ይሰጠና፣ አልሰጠንም እንደፈቀደ። ሙቱ ቢለንም እሱ፣ ኑሩ ቢለንም እሱ። ስራ እንስራ ቅንዳኛ ይስጠን ማለት አይደለም። ግን ይህን ተስፋ አድርጎ መድን ነውር ነው። አርአየ ስልጣኑ በሉልቅ በምኑ በስጋውና በደሙ አሳየ። አሁን ስጋው ደግሞ አጋንንት ይፈሩታል። እኛ እኮ ብዙ ጋሻ ያለን ሰዎች ነው። በእውነቱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው ልብሱን ይፈራዋል። ምኑን ይፈራዋል ነው ያልኳችሁ? የክርስቶስን ልብሱን ሰይጣን ይፈራዋል። ልብሱን ባጭሩ ደውያት ከማን ይመጣሉ? እሺ አሁን ጣና ስላለን ማይበልን የሚያመጣው ማን ነው? አቤት ደዌን የሚያመጣው ማን ነው? ሰይጣን። ነፋሳት ባህርን ነቅንቀው ጎርፍ ያመጣሉ፣ ማይበል ያስነሳሉ። አጋንንት ነቅንቀው ደዌ ያመጣሉ። ደዌያት ደግሞ በክርስቶስ ይደርቃሉ። 12 ዓመት ደም ሲፈሳት የነበረች ሴት ምን አለች? እምከመገሰስኩ ጽንፈ ልብሱ አሃዩ፣ የልብሱን ጫፍ ብዳስስ እድናለሁ በሉ እንጂ ንገሩኝ። በቃ አሁን ልብሱን ሂዳ ዳሰሰችው። ባለፈው እንደነገርኳችሁ ማለት ነው። ባለፈው እንደነገርኳችሁ ሄደችና እንደምንም ብላ በፍቅር ፍርሃት የለም አይደል? በፍቅር ፍርሃት የለም። 12 ዓመት ሙሉ ደም ስለሚፈሳት ሰው ተጸይፏት ስለነበረ ሰው ሁሉ እንዲያው እኮ እግዚአብሔር ሁሉም ነገር ለበጎ ነው የሚባል እኮ ለዚህ ነው። ስትመጣ ወደዚያ በሉላት፣ ወደዚያ በሉላት። በግፊያ ቢሆን አችለውም ነበር። ወደዚያ በሉላት ሲላ ገለጥ ሲል እሷ መግባት። ምክንያቱም 5000 ሰው ነው የሚከተለው። ወደዚያ በሉላት ይችን ሲሏት በዚያ መግባት ስትል ደረሰች። በጉልበት ያልተቻላትን በመከራው አሳለፋት እግዚአብሔር። በመከራው አለፈችና አገኘችው፣ ልብሱን ዳሰሰችው። መኑ ገሰሰ ጽንፈ ልብሴ፣ የልብሴን ጫፍ የዳሰሰ ማን ነው አለ። ሐዋርያት ደግሞ ደጋጎች አይደሉ? ገና ናቸው። የሁሉ ሰው እየተገፋ ማነካ ይትላል እንዲህ አሉት። አላስብ ነው እስመ ኃይል ወፃ ምኔ፣ መንካቱንማ ሙላው ነክቶኛል፣ ግን ኃይል ያስገኛ አደሳሰስ ነው አለ። በእምነት ማለት ነው። ኃይል ቀጠለላት። እድሜ ዘመኗን በዕለተ ዓርብ ተንሰቅስቀው ሲያለቅሱ ከነበሩ ሴቶች አንዷ እሷ ናት። ስዕሉን አስላ እድሜ ዘመኗን ዋሻ ተከታ ባይታዊቱን ስታለቅስ ነው የኖረችው እስከ ዕለተ ሞቷ ድረስ ውለታውን እያሰበች። እንዲህ ያደረገ ልብሱ እንኳን ሞትና ሕመም የሚፈራው ማን ነው? ክርስቶስ። አሁን ሊቃውንቱ አመጡና ልብሱ ማናት? ቤተ ክርስቲያን፣ ሐዋርያት። ጫፉ የሐዋርያት ልጆች የኋላ ጻድቃን ናቸው። ጫፉ ጽንፈ ልብሱ፣ የልብሱ ጫፍ። ልብሱ ቤተ ክርስቲያን፣ ልብሱ ሐዋርያት፣ የልብሱ ጫፍ ጻድቃን። እነ ቅዱስ ያሬድ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ክርስቶስ ሰምራ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ አቡነ ተክለ ሃይማኖት የልብሱ ጫፍ። እነዚህንም ይፈራቸዋል ጻድቃንን ሁሉ። ለዚህ ሁልጊዜ ደስ የምትለኝ እናት አለች፣ ቅድስት ዮስቴና። ታውቋታላችሁ? የመስከረም 21 የምትለው ማለት ናት። አንድ ጠንቋይ የንጉሥ ልጅ ነበርና ወዷት አጋቡኛል፣ አይሆንም አለች። አንድ ጠንቋይ በመስተፋቅር አመጣልሃለሁ አለው። ሾቱ እኮ ሰው አሁን ሰው ጅልነቱ ነው እንጂ መስተፋቅር ቢኖረው እሱ ለቋት ነው ወይ ነው መጀመሪያውኑ እንደ የሔዋን ደግነት እኮ ነው። እኛ እኮ ያለን የሔዋን ደግነቷ ሔዋን እሱን እንጨት ብትበይው አምላክ ትሆኛለች። አንተ ለቀኸው ነው ወይ የሚያደርግ ቢሆን አትለውም ነበር? የሔዋን ደግነት ነው ያለው የዚህ ዘመን ሰው። መስተፋቅር አድርግላለሁ ሲለው ውሸቱን። የራሱ ቤት እናቴ ሲኦል ነው፣ የራሱ ትዳር ራሱ
አሚስቲው ጋር እሱ በፍልጥ እሷ በሊጥ ሲነጣረጉ እየዋሉ ነው ለሰው መስተፋቅር እሰጣለሁ የሚለው ማለት ነው። መስተፋቅር እሰጣለሁ አለና እስቲ አሁን እንግዲህ ጀግና ካለ ጀግና አለ እንዲሁ ክፉን ወታደር አደግሙበት ኑሯል። እንግዲህ ወንድ ሆናችሁ ነፍስ የሚገለውን እዚህ የሰው ፊት አፍርስ ሲሉ ነው አንተ አውደልዳውላ የሰው ቤት ለማፍረት ሴት ለማስለቀስ ሲሏችሁ አዋቂ ነን ትላላችሁ። በቃ ያለ ውሸት ነው ማምላክ። እኔ እውነቴን ነው። አሁን እናቶቻችሁ እህቶቻችሁ እንዳደነግጡ አሁን ውሸቱ ዝም ብሎ ይመጣና ያረጋታል አውቁ ማለት ቅድም እኮ ስዳስሽ ምን እንዳረኩሽ አታውቂም ይላል። አይ መድኃኒዓለም ምንም እኮ አያውቅም፣ ውሸቱን ነው። አይ ታምር ነው ማምላክ ብቻ የዚህ ዓለም ነገር አሁን የሚደግመው ጸሎት ቢደመር 5 ደቂቃ አልተማረም። ውሸቱን በዚያ ሲያተወቀጡ ወይ አቡነ ዘበሰማያትን 80 ጊዜ እያለው ኧረ አይለውም ይልና ጸሎት የሚያውቅ መስሎ ያስፈራል። አትፍሩ። ማንኛውም ሰው ውሸቱን በያዕቆብ ላይ ጥንቆላ፣ በእስራኤል ላይ ሟርት አይሰራም ነው የሚለው መድኃኒዓለም። በፍጹም የመድኃኒዓለም ስም እያለ ትምህርተ መስቀል እያለ እና አቡነ ተክለ ሃይማኖትን ያህል ፀሐይ እያለን የጥንቆላ ጨለማ በእኛ ላይ ሊቀርብ አይቻለውም። አማኝ መሆን አለባችሁ። አላመጣልሃለሁ አለው። ጋኔኑን ሲልቀው በሱ ልብ እንድትነደፍ አጋንንቱን ሲልቃት የዝሙቱን ሰይጣን ሲልክባት እሷ እግዚኦ ሚበሱ ላይ ሳቅዩኒ ብዙሃን ቆሙ ላይ ላይ ብዙሃን ይቤልዋ ለነፍሴ እያደነች አምላክኪ አንተስ እግዚኦ ምስካዬ አንተ ትለዋለች። እንዲህ ያለች ስትጸልይ አጋንንቱ ብትን ይላሉ። ኧረ አልሆነልኝም እዚያ ሴትዮኛ እንደርስም እያለ ሰይጣኑ ይመለሳል። የበላው ገንዘብ የሚያደርገው ሲጠፋው ሰይጣኑን ራሱን እንደው ለአንድ ቀን የወስቴና ነኝ ብለህ ታይልኝ አለው ጠንቋዩ። የንጉሱ ልጅ ተጠራ። ቁልጭ ዮስቴና አልመስሎ ሰይጣኑ መጣ ለብሶ። የተከበርሽው ልዕልት ዮስቴና መጣ ሲለው አትጥራብኝ ብሎ አገሩን ጢስ ተልኩት። ልብሱን ይፈራዋል አላልኳችሁም? እስኪ ልብሱን ይፈራዋል በሉ። አልባሲሁ ስለ ክርስቶስ መሐይምናን እሙንቱ። የክርስቶስ ልብሶቹ ምዕመናን ናቸው። እስኪ በሉ የክርስቶስ ልብሶች እነማን ናቸው? ስለዚህ ምዕመናንን ማን ይፈራቸዋል? ስለዚህ እኮ ነው የሚፈራን። ባዶአችንን መሳሪያ አልታጠቅም። አዲያ ክርስቲያኑን ይፈራዋል ሰይጣን። እምንገላ ነው የሚመስለው፣ የምናጠፋው ነው የሚመስለው። ለምን ካላችሁ እፍረት ዘተሰውጠ ስምከ። ቅድም ስሙን ይፈራዋል አልኳችሁም እንዴ? ስሙን ከፈራው የእሱ ስም ክርስቶስ የሚለው ስም ክርስቲያን ተብሎ ታማለ ያለ ከእኛ ላይ ስላለ ይጠላናል ሰይጣን። አራየ ስልጣኖ በሉ ደግሞ ላይ ለሞት በቅዱሳን ላይ አድሮ እግዚአብሔር ይውላችሁ። እንዲሁ ሊቃውንት ሲተረጉምላሉ የተማረከን ወታደር ሕፃን ልጅ ትነደዋለች ይላሉ። በሉስ የተማረከን ወታደር በሉ ማን ትነደዋለች? አዎ ሕፃናት ሁሉ ተሰብስበው ሌባ ሲያዝ አይታችሁ አታውቁ? ምድብር አተ የመንደር ሕፃናት እኮ ጉዳዩ ምን ይሆን እንደውን ሳይገባቸው እኮ ነው። የመንደር ሕፃናት ተሰብስበው አተ ሌባ ይሉታል። ሕፃናቱን መራቃቸውን ይተው። ዲያብሎስ ሌባ ነው፣ ወንበዴ ነው። ክርስቶስ ማርኮታል። አሁን ደካሞቹ ሕፃናት እኛም ቢሆን እንነደዋለን። ያያ ደግሞ ለሱ በእኛ ኃይል ግን አይደለም። በማን ነው? በመድኃኒዓለም ኃይል ነው። እዚህ ወለ ቅዱሳን ሁሉ ናቁት፣ ተጫወቱበት። ምንም አቅም የለውም። ጥርሱ ያለቀበት አንበሳ ነው። መርዝ የሌለው ዘንዶ ነው። ምንም አቅም የለውም። እባብን መርዙን አስተፍቶ ከአንገት ቢጠመጥሙት ምን ያደርጋል? መስለክለክ ብቻ ነው። የሞትን መርዝ አስተፍቶ የሞትን መውጊያ ነቅሎ አራየ ስልጣነ በሉ እንጂ አራየ ታዲያሳ ኃያላኑ እነ ሶምሶን ያልገጠሙትን ሞት የ3 ዓመት ልጅ ቂርቆስ ሲገጥመው አታዩትም እንዴ? የተማረከን ወታደር ምን ይነደዋል ብያችኋለሁ። ይሄ ነው ታዲያ የ3 ዓመት ልጅ አንበርክቆ አንገብግቦ በጋመ ብረት ቢተኩሰው መራራ በጥብጦ ቢግተው በመንኮራኩር ቢፈጨው በሾለ ብረት ጫማ ቢያደርግለት ያንን የ3 ዓመት ሕፃን የእናቱን ጡት ያልጠገበ ነዳው ሞትን። በእውነቱ ያ የተባረከ ሕፃን ሞትን ነድቶ አንበርክቆ እንኳን አንተ ያንተ ስም በተጠራበት ስም በተጠራበት ቤተክርስቲያን በታነጸበት ሞት ዘወር ማለት አይችልም ተብሏል። ለዚህ አይደለ በገዳማችን መቅሰፍት ጦርነት ሳይመጣብን የምንኖር ማለት ነው። ምክንያቱም ተመልከቱ ሀበተ ሐንጸ መርጡ ለከ ብድብድ እይምጽኦ ተብሏል።
ገዳመ ቤተክርስቲያን በተመሰረተበት ሁሉ ሞት፣ ቸነፈር፣ መከራ አይመጣም ስለተባለ ሁሉን ድል እየነሳ የሚኖር አላችሁ እንዴ? አራየ ስልጣን ነው በሉ ላይ ለሞት ዲያብሎስን ሲንቀው ቅዱስ ጊዮርጊስ ራሱ በመንኮራኩር ቢፈጨው በምን ቢፈጨው ጣዖቱንና ሰይጣኑን ንቆ ስንት ሰው ሲያስገድል የነበረውን ሰይጣንና ጣዖት እንዴት እንደናቀው ታውቃላችሁ? የመበለቲቱን ልጅ ጊዮርጊስ ሊክድ ነው ሲባል ሽባ ልጇን አዝላ ጊዮርጊስ እንጀራዬ ካድክ ወይ እያለች ስትመጣ ሽባው ልጅ ምንድን ያለው ቅዱስ ጊዮርጊስ እና ከእናትህ ትከሻ ወርደህ በእግርህን አለው። መጣ ሂድና አጵሎስን ጊዮርጊስ ይጠራል ብለዋል። ሕፃኑ ልጅ ሄደ አጵሎስ ይጠራል፣ ጊዮርጊስ ይጠራል። እርያለ ይዞት መጣ። ሕፃኑን ልጅ ነርቶ ይዞት መጣ። አስለፍልፎ ቅዱስ ጊዮርጊስ እኔ እንጨት ነኝ እኔ አምላክ አይደለሁም ብሎ አስመስክሮ መሬቱን አስከፍቶ አስውጦታል። አሁን አባቶቻችን ቅዱሳን ሞትን እንዲንቁት አድርጓቸዋል። ሞት አስነሱ እና አቡነ ተክለ ሃይማኖት ኢየሩሳሌም ሲሄዱ መንገድ ላይ ሲሄዱ ተመልከቱ። መንገድ ላይ ሲሄዱ የሞተውን ሰው ሲያስነሱ ብድግ አደረጉት። ክርስቲያናዊ እንደሆንክ ተነስ፣ አረማዊ ከሆነም ቅር ብለው ሲሉት አፈፍ ብሎ ተነሳ። አባቴ ልቀበልህ ልከተልህ አብሬ ልመንኩስ አለው። ትክልኑ ጸዊረ ጻማሆሙ ለቅዱሳን የቅዱሳንን ቀንበር መሸከም ይሆንልሃል። ጤነኛ መነኩሴ መንኩስ አይልም። ጤነኛ መነኩሴ ልመንኩስ ሰው ሲል ምንድን ነው የሚለው? ይቅርብህ ነው የሚባል። አሁን ደግሞ በዚህ ዘመን የት መከራ ዝም ብለኝ ለዚህ ቀሪ ዓለም ኋላ የአንዱን ቀን መከራ የሚያግዛት መስሎ አያይዞ ዘወር ለማለት ማለት ነው። አይድረስ እኮ ነው እናንተ። እንኳን እኛ አቡነ ተክለ ሃይማኖት እንኳን ይቅርብ ሰው ልመንኩስ ሊባል ይቅርብ ነው የሚባለው። ቀንበሩ ከባድ ነው። ቤት ክልል ሸጋ ነው ትዳር ነው የሚባለው አላችሁ። አስነስተውታል። ገና ሲሄዱ በእግራቸው ሲሄዱ ነው የሚነሳው፣ በስማቸው ነው የሚነሳው። እንግዲህ በቅዱሳን ላይ በተደረገው መከራ ሁሉ ዲያብሎስ እንዲያውም ሊቃውንቱ ቅዱስ አትናቴዎስ እንደሚናገረው ሞት በክርስቲያኖች ላይ ወይም በሰማዕታት ላይ ሁሉንም አይነት መሳሪያ እንዲጠቀም የሚያደርገው ለምንድን ነው ይላል። ሁሉንም አይነት መሳሪያ ሰማዕታትን ለማሰቃየት እንዲጠቀሙ የሚያደርጋቸው በምንድን ነው ሲባል የሞት ሁሉም አቅም እግዚአብሔርን የሚያመልኩ ሰዎችን ምንም ማድረግ እንደማይችሉ ለማሳየት ነው ይላል። እስኪ አሁን በቅዱስ ጊዮርጊስ ያልተሞከረ መሳሪያ አለ እንዴ? በቅዱስ ቂርቆስ ያልተሞከረ መሳሪያ አለ? በእነ ቅዱስ ፋሲለደስ እንደ በሬ ተለጉመው እንደ ፈረስ እየተነዱ በብረት ልጓም፣ እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ደማቸው የሚነደውን እሳት እስከሚያጠፋ ድረስ ያልተሞከረ ያልተደረገ መከራ ምንድን ነው? ምንም። ግን ይህን ሁሉ አድርገው አፈፍ ብለው መነሳት። አሁን ቅዱስ ጊዮርጊስን እኮ ገለው ኋላ ደግሞ የለም እንዳይነሳ የጅል ነገር አፈሩን ቀብረው ከዛ ደግሞ ቤት እንስራበት ዙሮ ይነሳል አጉል ነው ብለው ቤት ሰርተው ዙሮ ካች ቅዱስ ጊዮርጊስ የለም በዚህ አልዘለቅ ነው እናቃጥልና አመዱን እንዝረው አቃጥለው ዘሩ። ወታደሮች ቆይ አብረን እንድ እያለ በኋላቸው ከተፍ ማን አንተ ጊዮርጊስ ቅድም ዘራህን አይደል እናንተ ዘራችሁኝ ፈጣሪ የሰበሰበኝ እንዲህ እያለ ሞትን ሁሉንም አቅም ተጠቀመ። እግዚአብሔር ሁሉንም አጠፋው በኢየሱስ ክርስቶስ ስም በመድኃኒታችን። እንዴ ባለፈው ነግሬያችኋለሁ አይደል? ሁሉንም አይነት ነው ያደረጉት። ሁሉንም አሰቃዩ፣ በሁሉም ክርስቶስ አሸነፈ። እንዲያውም ቅዱስ ባስልዮስና አሁንም ልድገማችሁ፣ ቅዱስ ባስልዮስና ቅዱስ ጎርጎርዮስ ታስረው ነበረ። ያሰራቸው ንጉሥ ማን ነው? ተመስገን ነው። ይህንም መርሳት ነው አይደል? አሁን ይህን አብይ ጾም ላይ ነው ያስተማርኩት። ማን ነው? ኡልያኖስ። እና ኡልያኖስ ምንድነው ያላቸው? አስሮ ተከሰው ሲቀርቡ ቅዱስ ባስልዮስና ጎርጎርዮስ የጠራቢው ልጅ ሎቱ ስብሐት የገሊላውን ሰው የጥላችሁት መጣችሁ አላቸው። ጌታን ነው። ለአንተ የሬሳ መቃብር እየጠረበ ነው አሉት። እዚያ በኋላ ቆይ ፋርስ ለጦርነት ልሄድ ነው ዙሬ ስመጣ ዋጋችሁን እሰጣችኋለሁ አሉ። ቅዱስ ባስልዮስ እንዳልታውቃላችሁ አንተ ከጦርነቱ በሰላም ከመጣ ጌታዬ ኢየሱስ ክርስቶስ ሰው እንዳልሆነ ይሆናል። ሄደ። ከዚያ በኋላ ጦርነቱ ሲሄድ አውሎ ነፋስ ተነስቶ ቅዱስ መርቆሬዎስ በጥቁር ፈረስ እየጋለበ መጥቶ አንገቱን በረቂቅ ጦር ወጋው።
ወድቆ እየተንፈራፈረ ምን እንዳለ ታውቃላችሁ? ገሊላዊ አሁን አሸንፈኛል። ገሊላዊ የተባለ ማን ነው? ገሊላ የድሃ መንደር ስለሆነ የድሃ ልጅ እያለው ነው ጌታ ነው፣ ምስጋና ይግባውና በድህነቱ ግን ድል አደረገው። አርአየ ስልጣኑ ስልጣኑ ላይ ለሞት። ከዛ እነ ቅዱስ ጎርጎርዮስ እና ቅዱስ ባስልዮስ ስዕሉን ቢያዩት አጡት። ኋላ ዙሮ ቢመጣ ደግሞ ከሰይፉ ደም ይንጠፈጠፋል። ገደልከው እንዴ? አዎ ደነነ ስሂል ከመኦሆ ዘይብል አብሎ ተናገረ። ዘንበል አለ። ይሄንን ሁሉ ያደረገ አርአየ ስልጣኖ በሉ፣ አይዟችሁ ላይ ለሞት ገባሬ ሕይወት ክርስቶስ በሉ እንጂ የሕይወት ባለቤት ክርስቶስ በሞት ላይ ምንን አሳየ? ስልጣኑን አሳየ። እስኪ ስልጣኑን አሳየ በሉ። ትናንትና ቅዱስ ዮሐንስ አፈወርቅ ነው። አንድ ነገር ላንሳላችሁ እንደው ስለሱ። ቅዱስ ዮሐንስ አፈወርቅ እንዴት በወዳጆቹ ላይ ክርስቶስ ሞትን እንደሚያሸንፈው ተመልከቱ። ንግሥት አውዶክሲያ ቅዱስ ዮሐንስ አፈወርቅ ያለ ምግብ እንዲጓዝ ነበር የምታደርገው። ያለ ምግብ እንዲጓዝ፣ እሳትና ሙቀት ከሌለበት በረዶ መሃል እንዲታሰር፣ ወታደሮች እያረፉ ቀን ተሌት በተጋድሎ የደቀቀ ሰውነቱን እንዲጓዝ እንዲያደርጉት እያጣደፉ ሲሄድ ልብ በሽተኛ ነው፣ ጨጓራ በሽተኛ ነው። ክንዱ በጽፈት ተቆርጦ በጅማ ታስሮ የሚጽፍ ነው። ገብስ ሳይሸከሸክ በመለኪያ እየመዘነ ሲመገብ የኖረ ነው። ያንን ደካማ ቅዱስ ነው የምታስጉዘው ቀን ተሌት። ምሕረት ከሌላቸው ሰዎች እጅ ያድነን መድኃኔዓለም። እንዲህ ስታስጉዘው ደስ ይለዋል። እንዲያውም ባሏ ሙቶባት እሱ ለሚጽፋቸው ጽሑፎች የብራና ወጭ የምትችልለት አንዲት የተከበረች ባለጸጋ ሴት ነበረች፣ ዲያቆናዊት የሆነች ባልቴት እና ቅዱስ ዮሐንስ አፈወርቅ ታመመ ሲሏት እሷም ያማት ነበረ እና አንድ ጊዜ ሲጽፍላት ምንድን ነው እግዚአብሔር ውለታ እንዳይውልልኝ ትፈልጊያለሽ ወይ? እግዚአብሔር ሕመም የሰጠኝ እኮ ክብር እንዳገኝ ብሎ ነው። ከዚህ በኋላ የሚያምሽ ከሆነ ደብዳቤ አልጽፍልሽም ይላት ነበረ። የትንሣኤ መልእክት ይጽፍላት ስለነበረ እና እጅግ እንዲያውም ብቻዬን እኮ ያዳረገኝ ሰው አምቼ እንዳልጎዳ ነው ይላት ነበር ሲጽፍላት። እንዲሁ ሁሉ እያደረገ ሲኖር በትናንትናው ዕለት ግንቦት 12 ቀን አረፈ። በኋላ ካረፈበት ቦታ ላይ ንጉሱ ንግስቲቱ ቆስላ ሸታ ተልታ ተቸግራ ሲሆን የእሱን አስከሬን ይቅር በለኝ ካላልሽ እንዲሁ ነሽ ነው የምትሞቸው አለ እና ንጉሱ ያንን አስከሬን ይዛችሁ ነው ብሎ ሲልክ አልሄድም አለ። ይዛችሁት ነው ሲል አልሄድም ብሎ ማን ያንሰው? ልክ እንደ ቅዱስ እስጢፋኖስ አጽም ማለት ነው። አልሄድም አለ። አልሄድም ሲል ምን አደረጉት? እንደገና ንጉሱ ደብዳቤ ጽፎ ይቅር በለኝ ቅዱስ ዮሐንስ አፈወርቅ የእናቴን በደል አታስብ ብሎ ጽፎ ሰደደና ደብዳቤው ከቅዱስ ዮሐንስ አፈወርቅ መቃብር ሲነበብ አጽሙ ተንቀሳቀሰላቸው። አያችሁ፣ በልጆቹ አጽም እንኳን እግዚአብሔር ሞትን ይረብሸዋል፣ ሕይወትነቱን ይገልጣል። ቅዱስ ዮሐንስ አፈወርቅ ንግሥቲቱ ያሰደደችው የአንዲት ድሃ ሴት ገንዘብ ቀምታ ገንዘቧን ካልመለሽ አትቆርቢም ስላላት ነው። መጨረሻ ላይ አጽሙን አፍልሰው ይዘው ሲመጡ በመንበረ ጵጵስናው ሊቀብሩት ይዘው ሲመጡ ነፋስ ተነሳና በባህር ስለነበረ ጀልባይቱን ወስዶ ወደ ሌላ ቦታ ወሰዳት አቅጣጫዋል። በየት ወጣች መሰላችሁ? በመምህርነት ዘመኑ ጥብቅና በቆመላት በድሃይቱ መሬት በኩል መጣች ጀልባይቱ የወጣችው ማለት ነው። ቅዱሳንም ሙተው እንዲመሰክሩ ሙተው እንዲሰሩ በማድረግ አርአየ ስልጣኖ በሉ እንጂ ላይ ለሞት ከሞቱ በኋላ በአጽማቸው ታምር እንዲያደርጉ እያደረገ አጽማቸው መዓዛ እንዲሸት እያደረገ የእነ አቡነ ተክለ ሃይማኖት ትናንትና ግንቦት 12 ቀን ያላከበረኝ አባቴ ተክለ ሃይማኖት እንዳይለይ ብለዋል። እሳቸው ትናንትና የእሳቸው አጽም ሲፈልስ በእውነቱ እንደ አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበር። መግነዛቸውን የነካ ሁሉ
ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሉ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን? ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማራቅ ፈውስ በመስጠት አጋንንትን በማውጣት ሙት በማንሳት በሞት ላይ ስልጣኑን አሳየ። በሞት ላይ ስልጣኑን የገለጠ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን።